ተዳርም ሲሰጠኝ ነው ከግሸን የተሰጠኝ ግንዱ መልካም ካልሆነ ቅርንጫፉ መልካም አይሆንም ልጆቹን እንደ ድመት ይዞ ቤተክርስቲያን መውሰድ ነው ልቡንና እግሩን ሰርጀሪ ተደርጎ በ5 አመቱ ከባድ ሀዘን ላይ በነበርንበት ሰዓት አሁን አንድ ድንጋይ እዚህ ቦታ አስቀምጣል ይሄን ድንጋይ ካላነሳው ግንብ ሊሆን ይችላል ወይ መንገድ ሊሰራ ይችላል ወይ በቃ እዚሁ ነው የሚሆነው አንድ ሁለተኛው ሞትም ይሄ ነው እንደውም ያኛው ሞት ከነ ክብርህ ልትሞት ይችላል ምክንያቱም አባቴ ወታደር ነው የምንኖረው ክፍለ ጦር ውስጥ ነው አራተኛ ክፍለ ጦር ያውቁታል ለቂርቆስ ቤተክርስቲያን ቅርብ ነው ለመጀመሪያ ጊዜ ድምጽ ማጉሊያ በምን ጨበጡ ቀሲስ ንጉሥ ኃይለ ማርያም እዛ ግቢ አይጠፋም ወታደር ቤት ካህን ይወጣው ከግቢ ሲወጣ ውሻ እየጮህብኝ ምናምን ነው ቤተክርስቲያን ምደርሰው የመጀመሪያው ጥያቄ ከኢትዮጵያ መለየት ከባድ ነው እሱ ምንም ዳውት የለውም እንደሚያውቁት ማለት ነው እኔ ምንድነው 50ኛ ዓመታቸው እነሱ ሲያከብሩ ደጎች ናቸው ሁለቱም ትዳራቸው ትምህርት ቤት ነው ሴት ልጅ እንዴት ነው መመክረው በየጠይቃታለሁ ከማነበው ከምሰማው በላይ ከወታደር በላይ ነናኛ እዚህ አሜሪካ ካህን ናይኗኗን ነው ይላሉ አባቴ ቴዎድሮስ ትውልድ ሁሉ የሚማጸኑሽ በመላእክት የተመሰገንሽ ክብረ አክሊል ሰላም ልበልሽ አከኛለውና በስጋ ፈተና ደረሰብኝ የደረስክልኝ ሐዘኔን ሰብረ ደስታ አስታጠቀኝ የሰው ልጅ ድነት ማርያም ሰነዱ ለጠፋው ዓለም የክብር ዘውዱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት እስከዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች የመብርሃን የድንግል ማርያም የቃል ኪዳን ልጆች ቤተሰቦቻችን የዘወትር ተከታታዮቻችን የቋንቋ አይነሽ ሚዲያ ቤተሰቦች በእያላችሁበት እንደተለመደው ሰላምታዬ ሳይሆን ሰላምታችን ከውድ እንግዳችን ጋር ይድረሳችሁ የዛሬው እንግዳችን ከሩቅ ቦታ ወደ እናት ሀገራቸው ቅድስት ኢትዮጵያ የመጡ ከ15 ከ20 ዓመት በፊት በሰው ልብ ውስጥ ያስቀመጡት የዝማሬ አገልግሎት አሁንም ሲዘመር እንደገና እንዳዲስ የምንሰማው ሁላችን ያደግንበት የተጽናናንበት ከመቤታችን ጋር ደግሞ በተለይ በእቅፏ ገብተን እንደምንዘምር የምንቆጥረው ባከኛለሁና በስጋ ፈተና ባከኛለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና መላከ ሰላም ቀሲስ ወንዶሰን በቀለ እንኳን ደህና መጡ እንኳን ደህና ቆያችሁኝ እግዚአብሔር ያክብርልኝ አጎደልኩ እንዴ በፍጹም ስናገር በፍጹም በስቶብኛል እኔ በእውነት ይሄ አይገባኝም እግዚአብሔር ያክብርልኝ እንደው እኔ የገረመኝ ነገር እንግዲህ ከኢትዮጵያ ከወጡ ቀሲስ ወደ 20 ዓመት የተጠጋሁት ነው እውነት ነው ግን ያቺ የነበረችው ነገር እንዳለች ነች ከዚህች በቀር የተጨመረችው መስቀሏና ክህነቷ ቅስናዋ ተጨምሮ ግን ሌላው ነገር እንዳለ ነው ምንድነው ምስጢሩ ቸርነቱ ነው የእግዚአብሔር ቸርነት ነው እንጂ በእውነት እኔ ምንም ቀንሼ ምንም ጨምሬ አይደለም ግን በእግዚአብሔር ቤት መኖር ሁሌ አዲስ አይደለም ያደረገው መድኃኔዓለም እሱ ስላለ ደግሞ እንደሚያውቁት ሞገሳችን ጤናችን አገልግሎታችን በረከታችን እመቤታችን ደግሞ አለች እሷ ካለችን ሁሌም እናምራለን ሁሌም አናፍርም ሁሌም አንድ አይነት ነን የእመቤታችን እናትነትና ሞገስ ስላለ እኔ ሰው ሲጠይቀኝ ምንድነው ሚስጥሩ ሲለኝ እመቤታችን ናት ነው ምለው ለብዙ ነገሬ መድኃኒት መሰረት ሞገስ ውበት ዕውቀት ጥበብ ዝማሬ ቅዳሴ ከአባቶቻችን የወረስናት እመቤታችን ስላለችን ሁሌም እሷ ናት ነው ምለውና ኪዳነ ምሕረት ካለች ሁሌም እንደዚህ አንድ አይነት ነኝ
እኔ ውስጥ ያለ አንድ ነገር ቀሲስም ላይ አለ። ምናልባትም ወይ ተጋብቶብኝ ሊሆን ይችላል። ወደ ዝማሬ ቀጥታ ስንሄድ ቀጥ ብሎ ዝማሬው ጋር አልገባም። እኔ ፈልጋለሁ፣ የሆነ መግቢያ ነገር ፈልጋለሁ። በተለይ ደግሞ ከውስጧ ጨለፍ አድርጎ አሰምቶ ወደ ዝማሬው መግባት በጣም ነው ደስ የሚለኝ። እንደው ዝም ብሎ ወደ ዝማሬው መግባቱ ራሱ የሆነ ደረቅ ነገር እንትን ነው ይመስለኝ፣ የሆነ የተዳፈርኩት ነው ይመስለኝ ወደ ምሕረቱንና ቀሲስም ጋር ይሄ ይታያል። ትውልድ ሁሉ የሚማጸኑሽ ከሚለው በፊት ያሰሙንና አሁን ያልኩትን ወይም ሌላ የሚሉትን እንስማ። እውነት ነው። እኔ ያው ቤተክርስቲያን አይደል ያደግነው፣ መምህር እንደሚያውቁት ድሮ እየሰማን ያደግነው ዜማ ነው። መጀመሪያ መቼ መዝሙር አልሰማንም። ቅዳሴ ስናስቀድስ፣ ሰዓታት ስንቆም፣ ከአባቶቻችን የምንሰማቸው ማህሌት ሲቆም ዜማ ነው እና ዜማ በልጅነታችን እየሰማን ስላደግን ሁሌ የሆነ አጋጣሚ ኖረው መዝሙር ዘማሪ በሆንና ካሴት ቢኖረኝ ብዬ ሳስብ በልጅነቴ መጀመሪያ ማለት የምፈልገው ምስባክ ነው። መጀመሪያ ማለት የምፈልገው ከሰዓታት የሆነ ዜማ ነው እና ከልጅነቴ ጀምሮ ማውቃት መወዳት በተለይ እኛን ያሳደጉን ዲያቆናትና መምህራን እነሱ ሲያዜሙት ዜማውን ውስጥ የቀሩት ዜማዎች ናቸው። ብዙ ጊዜ ከመማሬ በፊት ወይ ደግሞ ከማወቄ በፊት በመስማት ያወቅኳቸው ብዙ ነገሮች ስለሚበልጡ ከዛ እድሜ ያስተምር የለ እንደ አባቶቻችን ዜማ ቤት ቅዳሴ ቤት እያልን እንደ ሊቃውንቱ ባንማርም እድሜ ያስተማረን ቤተክርስቲያን መቼም ስንዱ ስለሆነች በድምጫ የተማርነው ብዙ አለ እና ሰዓታት በጣም ስለምወድ ቁጥር 1 መዝሙር ሳወጣ ኩሎሙን ነው ያልነው። ወደ ማደሪያው ደግሞ እንደሚያውቁት ሲወጣ ደግሞ ወረከብና ውስቶ መገዳም የምስባክ ነውና የደመራ ምስባክ ያው ለገና ከመሃሉ ያለው ይባላል። እውነት ነው። ወደዛ ኩሎ ሰራዊተ መላእክት ይሴብሑኪ ዘእምቅድመ ዓለም አለዎትኪ ለማይደረ ወልዶ እግዚአብሔር አርያኪ ብለን ነው ትውልድ ሁሉ የሚማጸኑሽ፣ በመላእክት የተመሰገንሽ ክብረ አክሊሌ ሰላም ልበልሽ ብለን እመቤታችንን ያመሰገንበት ዝማሬ ነው። ይሄ ቁጥር 1 ነው። ቁጥር 2 ቁጥር 1 ወደ ማደሪያውና ባክኛለሁና በዚህ ከገባና ነው። ቁጥር 2 ልቤ በእግዚአብሔር ጸናና ባክኛለሁና ቁጥር 2 ላይ ነው። ይሄኛው ወደ ማደሪያው ጋር አብሮ ነው የወጣው። ሁለተኛው ዝማሬ ነው እንደውም በኦርደር ራሱ ወደ ማደሪያው፣ ከዛ ትውልድ ሁሉ ነው። አንድ የመድኃኔዓለም አንድ የእመቤታችን እያደረግን አይደል የምንዘምረው ድሮ? ትክክል። እንደሱ ነው። እስኪ እንስማት። ትውልድ ሁሉ የሚማጸኑሽ በመላእክት የተመሰገንሽ ክብረ አክሊሌ ሰላም ልበልሽ። ትውልድ ሁሉ የሚማጸኑሽ በመላእክት የተመሰገንሽ ክብረ አክሊሌ ሰላም ልበልሽ እያለ ይቀጥላል። በጣም የሚጣፍጥ ዝማሬ ነው። የሚጣፍጥ በልብ ውስጥ ገብቶ የቀረ እያለቀስኩ ነበር የምዘምረው ያን ወቅት ላይ በጣም ስለምወደው። አቤት ዘመኑ ደግሞ ያ ዘመን። እድሜውም 25 ዓመት ሆነው አሁን ከወጣ። ኧረ አይጠቅመው ከዛ በላይ ይመስለኛል። 25 26 ዓመት ሆነው። ያን ጊዜ እኔ እናቴ ነሽ የምትለዋን ያወጣው ጊዜ
ከዚህ ተነስተው ወደ እንትን ሲሄዱ እርሶ ወደ ገዳም መኪና ላይ ሲዘምሯት ነበረ። በጣም በጣም በርሶ እኔ በቀሲስ አንደበት ብሰማ ደግሞ ደስ ይለኛል። እናቴ ነሽ መመኪያዬ ርስቴ የሆንሽው ድንግል ማርያም ለኔስ እናቴ ነሽ። መመኪያዬ ርስቴ የሆንሽ ድንግል ማርያም ለኔ እናቴ ነሽ እናቴ ነሽ እናቴ ነሽ። እውነት ነው እናቴ ነሽ። አብዛኛው አሁን ወዴት ወሰዱኝ? አቤት ርቀቱ እንዴ! በጣም ሰውም ያኔ እንዳሁኑ ብዙ ዘማሪያን ስላልነበሩ እኛ ነበርን አብረን ከሰው ጋር የፍቅር አገልግሎት እየሰጠን። አሁንም ደስ ይላል በጣም በእውነት በርክቷል። ብዙ ዝማሬ በስቷል። እግዚአብሔር ይችል የለም መቼም የእኛን ጀኔሬሽን ወደዛ ሲወስድ አሁን ደግሞ ብዙ ዘማሪያን ተክቷል። እኔ አሁን ያሉትም ዘማሪያን በጣም ያስደስቱኛል በእውነት። አንዳንድ ጊዜ ዝም ብዬ እንደምመነሰማለሁ ዝማሬያቸውን። እንደውም በቅርብ ጊዜ አንድ ዘማሪ እባክህ ዝማሬ ላክልኝ ብዬ ለምኜ መዝሙሩን በቴሌግራም ላከልኝ እንድሰማው ማለት ነው። የዲያቆን ነብዩ በጣም ደስ የሚል ዝማሬ ሰምቼ እባክህ ኧረ ቀሲስ እንዴት እርሶ ይለምኑኛል ብሎ ላከልኝና አሁንም ያለው ዝማሬ ደስ ይላል። ያኛው ደግሞ ዘመኑም ጥሩ ነበር እውነት ለመናገር በጣም ያን ጊዜ የእመቤታችን ብቻ ተመርጦ እንደ ኮሌክሽን በዚች በምትዞረዋ ካሴት በእስክሪብቶ በምትዞረዋ ካሴት እናቴ ነሽ ባክኛለሁና ትውልድ ሁሉ እንደገና የእንትና የቀሲስ አሁን በሐዘን የደራሽ ነሽ ዋኝባቸው ዲያቆን አሁን የት እንዳላላቀ ለውዳሴሽ ልትጋ የቀሲስ ትናሽ ግሩም እንደገና ደግሞ ለማርያም እዘምራለሁ። እሱም ልዩ ዝማሬ። እነዚህ የእመቤታችን ኮሌክሽን ተብሎ በቅጂ ወደ ህዝቡ ይሄድ ነበር እና ለዘማሪው ምንም የሚያገኘው የሚደርሰው ነገር የለም፣ ግን አገልግሎቱ ወደ ህዝቡ ስለሄደልን ደስ ይለን ነበር። በቅጂ ቢሆንም ዋናው ነገር የተሰራው የተደከመው ወደዛ ይድረስ የሚል እንትን ነበረ። በጣም ጉጉት ነበረ። እንደው አብዛኛው ሰው አሁን አረ አስተዋውቁን በደንብ እኮ ሳንተዋወቃቸው ነው ስራቸውን እያወቅን እያሰማችሁን ያላችሁት እያሉ ነው። እስኪ በደንብ እንደው የተወሰነ ነገር ብልጭ አድርገናል ለህዝቡ። ግን አሁን ላለው ደግሞ ቀሲስ ወንዶሰን በፊት ዲያቆን ወንዶሰን በቀለ የቂርቆሱ ፍሬ፣ አሁን ደግሞ ቀሲስ ወንዶሰን ከኢትዮጵያም ከወጡ የተወሰነ ርቀትም ስላለ ትንሽ ያስተዋውቁን። እውነት ነው ለትውልዱ የሚጠቅም ስለማይሆን ብዙ ጊዜ እኔ ያው የምጠቅም አይደለሁም አልጠቅም ባሪያ ነኝና ኢንተርቪውም ሲባል ምንድን ነው የምጠቅመው እኔ ለትውልዱ ላለሁ እንደው ለማስተዋወቅ ያህል ካልሆነ ያው በዝማሬ አገልግሎት እንግዲህ እንደተባለው ቅድም ወደ ማደሪያው ከወጣ የአንድ ትውልድ ማለት ነውና ሲያንጎራጉሩት ከሰማው ነው የዝማሬን እድሜያችሁ ስንት ነው እየጠየቃቸዋለሁ። ምክንያቱም በቀድሞ መንግስት የነበረው ትውልድ የኛን ዝማሬ አያውቀውም፣ ከዛ በፊት ያለው ነው አይደል? ምክንያቱም አሁን ወደ ማደሪያው ከወጣ 26 ዓመት ሆነው። እንደውም አንድ አጋጣሚ ምን ገጠመኝ፣ እኔ ወደ አገልግሎት ወደ ቦስተን ሄጄ ለሰርጌ ለትርሶኖት የቀደሱት ትርሶኖት የዘመሩት ዲያቆን ነበሩ ያኔ ብለው መዝሙሩን ከፈቱልኝና እኔ ራሴን እዛ ጋር ሳየው ነቀሲስ ምን እንዳያሉ ሌሎችም ዘማሪያን አሉ፣ ህጻናት ነን ገና እና እኔ ነበርኩ የቀደስኩት ዲያቆን ሆኜ ወደ ማደሪያ ገብቼ ልስገድ ለእግዚአብሔር ምስጋናንም ላቅርብ ስለ ስሙ ክብር የሚለው ዝማሬ በጣም ይዘመራል። በጣም እና ስንት ዓመታችሁ ነው ከተጋባችሁ እየጠየኳቸው ያኔ ነው የመዝሙሩን እድሜ ያወቁት። እውነት ለመናገር እንደሚያውቁት ዓመተ ምሕረት ይጻፋል ድሮ ካሴታችን ላይ አለ። እስካሁን እኔ ካሴቱ አለኝ። ያው ጋሽ ማሙድ ነው የቀረጸን፣ በሸክላ ነበር የተቀረጽ ነው ያኔ። ወደዚህ ቦሌ ማተሚያ ቤት አካባቢ ነበረ። አሁን ጋሽ ማሙድ ኦርቶዶክስ ሆኗል የሚል ሰምቼ በጣም ደስ ብሎኛል። ኦርቶዶክስ ነው ያቸውንም ድሮ ወደ ማደሪያ የተቀረጸው እዛ ነው እና የጥንቱ ዲያቆን ወንዶሰን በእግዚአብሔር ቸርነት ደግሞ በእመቤታችን ምልጃ ሳይገባኝ ደግሞ ትዳር መስርቼ ካህን ሆኛለሁ። አሁን የምኖረው ላስ ቬጋስ ከተማ ነው። ከኢትዮጵያ ከወጣው
10ዎቹን ጨርሼ ወደ 20ኛው እየገባው ነው። የቤተክርስቲያናችን አገልግሎት ሰፊ ስለሆነ በዲቁና የኖርንባት ቤተክርስቲያን አሁን ደግሞ ቸር ነውና መድኃኔዓለም ትዳር ሰጥቶ በልጅ ባርኮ በጤና ባርኮ በሰላም እያኖረ ካህናት አድርጎናል። የወለድናቸው ልጆች አሉን፣ 3 ልጆች አሉኝ። የመጀመሪያው ልጄ ዲያቆን እዝራ ነው ይባላል። እዝራ ዲያቆን ነው፣ ጎበዝ ዲያቆን፣ ትሁት፣ እግዚአብሔርን የሚፈራ ቤተሰብ የሚያከብር የእመቤታችን የአስራት ልጅ ነው። የግሸን ስጦታ ስለሆነ። ሁለተኛው ልጄ ኢዛና ይባላል። ሶስተኛዋ ልጄ አፎሚያ ትባላለች። ኢዛና የእመቤታችን ስጦታ ነው፣ እሱም እንደዛው። አፎሚያ የቅዱስ ሚካኤል ቀን ስለተወለደች አፎሚያ የቅዱስ ሚካኤል ልጅ ናት። ካህናት ሆነን አሁን እያገለገልን ነው። አሁን ሰፊ ነው አገልግሎቱ። ውድ ባለቤቷ ወይዘሮ ኤደን ግርማ ይባላሉ። በጣም እሷንማ አረሳም። ያው በደንብ ሳላመሰግናት ጊዜ ካለ ኦፍኮርስ ግድ ነው፣ ሚስት ግድ ነው። እነሱ ባይኖሩ እኛ አንኖርም። የክህነታችን የአገልግሎታችን ሞገስ ናቸው። ሚስቴ በጣም ደግ ናት፣ ትሁት ናት፣ ፍቅር ናት። እኛ እንችለው አገልግሎታችንን አክብረው አገልግሎታችንን እንችለው መኖራቸው በተለይ የካህናት ሚስቶች የአገልጋይ ሚስቶች በጣም ሊከበሩ ይገባል እላለሁ እኔ። ሚስት ጀነራሊ በየፊልዱ ባል የምትችል የምትሸከም ናት። 90% ቢወራ ማለት ነው። እኛ አሁን አባት ንስሐ አባት ሆነን አድገናልና እናውቀዋለን ባልና ሚስት ህይወቱን። ወደ እኛ ህይወት ደግሞ ሲመጣ ግዴታ ሚስቶቻችን ትልቁን ድርሻ ይዛሉና ወይዘሮ ኤደን ግርማ ባለሽበት እግዚአብሔር ይጠብቅሽ፣ በጣም እወድሻለሁ፣ የልጆቼ እናቴ፣ እኔም የክህነቴ አገልግሎቴ ሞገስ። ያው ነፍስሽ ትሰማኛለች። ደግሞ ሚዲያውን ከፍተሽ ስትሰሚ በደንብ ስሚና ደስ ይበልሽ። በእርግጠኝነት ታውቀዋለች የልቤን ነገር። ነፍስሽ አሁን አጠገብ የለችም፣ በዚህ ሰዓት ተኝታለች። ያው እነሱ አብረን አልመጣንም አጋጣሚ። አሁን ላስ ቬጋስ ወደ እንግዲህ እየነጋጋ ነው፣ ወደ ሚድናይት አካባቢ ነው። ዲሲ ደግሞ እየነጋ፣ ኢስት ኮስት የኛ የ3 ሰዓት ልዩነት አለው ሰዓታችን፣ ከዚህ ጋር የ10 ሰዓት ልዩነት አለው። ይገርማል። እና ዲያቆን ወንደሰን አሁን ትልቅ ሆነው አድገው ቄስ ሆነዋል። መላከ ሰላም ደግሞ ከፊት አለ። አዎ የቤተ ክርስቲያን መላከ ሰላም የተባልኩት ኢትዮጵያ ነው። እዚሁ ነው። ቅዱስ ፓትርያርኩ ናቸው የሰጡኝ አቡነ ማትያስ። ያው ቅርብ ጊዜ ነው ስሙን መጠቀም የጀመርኩት። ምክንያቱም ያው እንዲህ አይነት ስሞች ሲሰጡ መቼም ስራ ሲኖር አይደለም ደስ የሚለው። እኔ ደግሞ ምንም ስራ የለኝም፣ ታናሽ ተላላኪ አገልጋይ ነኝ በቤተ ክርስቲያን ውስጥና ግን ፓትርያርኩ እዚህ ለእንግድነት መጥቻ አንድ ቤተ ክርስቲያን ሲመረቅ እዛ ቤተ ክርስቲያን ላይ የሆነ ከምዕመናን ጋር ትልቅ ድርሻ ስለነበረኝ ከየት ነው የመጡት ብለው ስሙን መላከ ሰላም ይባሉ ብለው ሰይመው ደብዳቤ ሰጡኝ። 7 ዓመት 6 ዓመት አልተጠራሁበትም ነበር። ከሆነ ጊዜ በኋላ ግን ያው መጠራት ጀመረ ስሙ። የደብራችን አስተዳዳሪ ደግሞ ክቡር መጋቤ ምስጢር አባ ቴዎድሮስ ይባላሉ። ፍቅር ናቸው፣ ደግ ናቸው፣ ወንድም ወዳጅ ናቸው። ለእኛ ወንድማችንም ጓደኛችንም አባታችንም ናቸው። ድሮም እንተዋወቃለን እዚህ። እሳቸው ስሙን መውራ አጽንተው በዛ ስም አገልግሎቱ እንዲቀጥል ሆኖ በዛ ነው ማገለግለው። ግን ያው ይበቃል በትንሹ። የበፊቱ በሁላችን ልብ ያለው ዲያቆን ወንደሰን በቀለ፣ መላከ ሰላም ቀሲስ ወንደሰን በቀለ፣ የበቀለው ደግሞ በቅዱስ ቂርቆስ በ3 ዓመቱ ህፃን። መቼም ቂርቆስ ብዙ አገልጋይ በተለይ በዝማሬው በኩል በጣም ተወዳጅ አገልግሎታቸው የሚናፈቅ አሁንም ያሉ አሁንም ደግሞ እያፈለቀ ያለ ትልቅ ሰማዕት ባለ ታሪክ ነው። እሱ ራሱ በአዲስ አበባ ቅዱስ ቂርቆስ ታሪከኛ ቤተክርስቲያን ነው። በዛ ተወልደው ያደጉ አሁን ደግሞ በአገልግሎት በውጭ ያሉ ናቸው። እንደሰማችኋቸው ቀሲስን ከእግዚአብሔር ነው ያገናኘን። ስንገናኝ እውነት ነው ተቀጣጥረንም አይደለም። እኔም አልሰማሁም ነበረ መምጣቱን። ከስቱዲዮ ወርጄ መንገድ ሲሄድ የሆነች በቃ እንዲህ መታጠፊያ እጥፍ ሲሉ እኔ ደግሞ ብቅ ስል ድንግጥ አልኩኝ። መቼ ምናምን ብዬ ከዛ በኋላ እግዚአብሔር ፈቅዶ ነው ዛሬ ምራች ተገናኘ ነው። እኔም አንዳንድ ጊዜ ሰው አቅርቤ እንደዚህ ኢንተርቪው ሳደርግ ምንድነው እንትኑ ላለሁ ይሄ ያለ አይደል
የሰዎችን አቅርቦ እንዴት ነህ ማን ነው ስምህ ምን እንትን ምናምን ሲል እኔ ራሴ ዓላማው ምንድነው እላለሁ። ግን ደግሞ አሁን ያለንበት ዓለም አሁን ያለንበት ጊዜውን ስንዋጀው ደግሞ በዚህ በሶሻል ድረገጹ ሶሻል ሚዲያው ለምን ኔጌቲቭ ብቻ ለምን የማይጠቅም ብቻ ይተላለፋል? ሰው የሚነበብ መጽሐፍ ነው። አሁን የበከለው ይሄው ነውሩን ኃጢአቱን ሰው የወደቀበትን ሰው የተሰናከለበትን ነው የሚወጣውና ሰው አይኖች ሁሉ የሚከፈቱት እዛ ላይ ናቸው። ግን ደግሞ በህይወት እያለ ሰው ያሳለፈውን የሄደበትን የተጠቀመበትን ያተረፈበትን ለሰው ቢያካፍል ከዛ ደግሞ የሚያተርፍ የሚያገኝበት ያገኝበታል የሚያተርፈው ያተርፍበታል ወደሚለው ደግሞ አዘነብልና አይ ችግር የለውም እላለሁ። እና ብዙ ጊዜ እኔ እንግዳ አምጥቼ አሁን ከውጭ ብዙ ጓደኞቼ አብረን ብዙ ያሳለፍን ብዙ ከነሱ የሆነ ነገር ብንሰማ ምናተርፍባቸው አሉ። እስካሁን ድረስ እንደዛ አላደረኩም። እንደው ብቻ ጥያቄ ለትውልድ የሚጠቅም ጥያቄ ዶክተር ዘበነን አምጥቼ እዚህ ትምህርት ጥያቄዎችን ምናምን አድርጌያለሁ ብዙ ጊዜ እንጂ እንዲህ የህይወት ልምድ እንትና ሲመጣ ምናምን የሚለው ብዙም እንትኔ ይታገለኛል። ሶ ላይ ግን በቃ እግዚአብሔር ፈቀደና ተገናኘን ሳንቀጣጠር። ከዛ በኋላ በአገልግሎት ተገናኘን ደግሞ ከልጆት ጋር እስካሁን ድረስ ረፍት የለም። በቅዳሴም በዝማሬም አብዛኛው ውጭ የሚኖር ትንሽ ወጣም የተወሰኑ አካባቢዎችን አይተናል። ማንም የለም ብቻውን ነው። ማህሌት ከዛ ኪዳን ሳታትም ካለ ሳታት ከዛ ቅዳሴ ከዛ ዝማሬ ወደዚህ የሚል ብሎ ለማረፍ ያስቸግራል ውጭ ላይ ማለት ነው። ከሰው ጥረት ከአገልጋይ ጥረት ራሱ ቀድሶ ራሱ ሰብኮ ራሱ ድቁናውንም ቅስናውንም አለቅነቱንም አንዳንዱ ደግሞ ራሱ ስቡህ ብለው ቆሞ ምናምን ነው። በጣም አብዛኛው በውጭ ያለ አገልጋይ ካህናት ያሉት ሸክማቸው ብዙ ነውና ወደዚህ ስትመጡ ማረፍ አለባችሁ። እረፍት ነው። እረፍት ማለት ያው አገልግሎቱ ሊኖር ይችላል፣ ግን ይሄ እዛ ያለው ሸክም እዚህ ጋር መደገም የለበትም። እዚህ ጋር በጣም በርካታ ነገር ራሱ ቁጭ ብሎ ብዙ ነገር አድርጎ መሄድ የምታደርጉበት ነው። ቀሲስ ወንዶሰን ደግሞ ምንም እስካሁን ድረስ እረፍት አላየሁም። ጭራሽ ከነ ልጆ ቆመው ሲቀድሱ ሲያገለግሉ ነው ያየሁትና ምናልባት ለማካካስ ሲሆን የጠፉበትን ያህል እውነት ነው። መምህር ሉሌ ያው እንደሚያውቁት የረጅም ጊዜ ወዳጄ ወንድሜ ጓደኛዬ ኖት። ቋንቋዬ ነሽ ዝማሬ ወደ ሚዲያ አድጋ ያየው ጊዜ የተሰማኝ ስሜት የተደሰትኩት ደስታ ቢያድግ ብዙ ፎሎወር ቢኖረው ብዙ ነገር ቢያደርግ ከምላቸው አገልጋዮች ወንድሞች አንዱ ነውትና በጣም ነው በእውነት ማመሰግነው። ያስታውሱታል ድሮ ግሸን ስንሄድ ኩታበር ነው አይደል እናንተ? ኩታበር ያቺ የምንገናኝባት ሀገር ኩታበር በር ናት፣ የግሸን በር ናት። በጣም ሌሊት ነው ደግሞ ማንም በዛ ሲሄድ እሷን ሳይረግጥ አይሄድም። እና እዛ ስለማገኙት ከረጅም ጊዜ እንግዲህ ከ30 ዓመት በላይ ነው የምንተዋወቀው። ግሸን እንኳን እኔ በተከታታይ 21 ዓመት 22 ዓመት ሄጃለሁ። ከአሜሪካ እየተመላለስኩኝ ወደ 10 ዓመት ሄጃለሁ። በየአመቱ መጣ ነበር። ያው የግሸን ፍቅራችን ያውቁታል። እዛ ሄደን የተነፈስነው ትንፋሽ ትዳርም ሲሰጠኝ እኔ ከግሸን ነው የግሸን ስጦታ ነች የኔ ባለቤት። ስለዚህ እሱ አሜሪካ ነገር ነው የተገኘችው፣ ግን ጸሎቱና ሁሉ ነገሩ የሰመረው እዛ ነው። ስለዚህ የምንድነው የማዘር የእናት ስም የግሸን ወርቅ ሆነ እንደሱ ነው። እና ወደ ጥያቄው ስንመለስ እውነት ነው አገልግሎት የጀመርነው ያደግንበት ደብር ቂርቆስ ነው። እኔ ወታደር ልጅ ነኝ፣ የካህን ልጅ አይደለሁም። ግን እግዚአብሔር ቢፈቅድ ቅዱስ ቂርቆስ ልጄ ዲያቆን ብታደርገው ብዬ ለምን ነበር። እዝራዬ የቂርቆስ ልጅ ነው። የእመቤታችን ስጦታ ግን ተክለ ቂርቆስ ነው ክርስትና ስሙ። እና እኛን ሁላችንንም እየባረኩን ያሳደጉን አንድ ትልቅ አረጋዊ አባት ነበሩ።
በረከታቸው ይደርብን። አሁን በህይወት የሉም። በአጋጣሚ እሳቸው ሲያልፉ ደግሞ እዚህ ነበርኩኝ እኔ እንደዚህ መጥቼ እና በተወለደው በ2 ዓመቱ ይዤው መጥቼ እሳቸው ባርከውልኛል። እዝራን አባ ክፍለ ዮሐንስ ይባላሉ። ታሪካቸውን ታስታውሳለህ? በ100 ዓመታቸው ነው የሞቱት። የቤተ ክርስቲያናችን ትልቅ ዋርካ ናቸው። እዛ ቤተ ክርስቲያን ላደግን ልጆች መሰረት በረከት ናቸው። ዶክተር መብራቱ ኪሮስን ያሳደጉ እነ መምህር ባህሉ በቀለ አሁን ዶክተር ሊሆኑ ነው እሳቸው ናቸው። ሌሎቹንም በቤተ ክርስቲያን አገልግሎት የምታውቋቸውን አገልጋዮች በሙሉ ሪሰንትሊ ግን የምናውቃቸው እነዚህን እዚህ በቴዎሎጂ ደረጃ ስለሚያውቋቸው እርሶ አሁንም የቴዎሎጂ ህንፃ ላይ ሆነን ስለሆነ ይህንን ኢንተርቪው እየሰጠን ያለ ነው እና ያሳደገን ቂርቆስ ነው። እዛ ስናድግ እውነት ለመናገር ብዙ ነን። የቤተ ክርስቲያን ፍቅር ብቻ የሃይማኖት ፍቅር ብቻ እየተነገረን ያደግን በአብዛኞቻችን። የማስታውሰው እኛ ልጆች ሆነን ዛፍ እንተክል ነበር። ቤተልሔም አካባቢ ግቢ ማጽዳት፣ ዛፍ መትከል። እኔ ብዙ ነዳያን ጓደኞች ነበሩኝ ድሮ። ከነዳያን ጋር መዋል ደስ ይለኛል። ወይ ገላ ማጠብ ወይ ጥፍር መቁረጥ፣ አይነ ስውራን ከሆኑ መምህራኑን እነዚህ የቤተ ክርስቲያን አገልጋዮች አባቶቻችን ሊቃውንቱንም እንደዛው ማድረግ በጣም ደስ ይለኛል። አይነ ስውራን ከሆኑ ጥፍራቸው ጋደገ በቃ ጥፍራቸው ላይ ቆሻሻ ይኖራል። በዛ ነው እኮ የሚበሉት አያዩትም አይደል? መቁረጥ ምናምን የሚል ነገር ደስ ይለኛል። ልጆች ሆነን እና ሁሉም ይመርቁን ነበር። እሱ ምርቃት እኔን ጠቅሞኛል። ከዕለታት አንድ ቀን ሞት ሳይገታቸው እስቲ ልድረስባቸው ብዬ ደግሞ አንድ ፕሮግራም አዘጋጅቼ ነበር የዛሬ 10 ዓመት። ጋቢ ማልበስ፣ ፍልሰታ ጾም ስታልቅ ፍስክ ማስፈሰክ የሚል ማለት ነው። እነሱ ግን አሁን በሙሉ በአብዛኞቹ በህይወት የሉም። ከዛ ፕሮግራም በኋላ ሞት ነጠቀን። ብዙ ሊቃውንትና ያደግነው ቂርቆስ ነው። ያሳደገን ሰማዕቱ ነው። እዛ ጋር ምግብ ካጣን ደጀ ሰላም እየበላን የሚያውቁት ነው። የደጀ ሰላም እድገት ደስ ይላል። ከዛ ቤተክርስቲያን እያደግን እዛው እየተማርን ውዳሴ ማርያም የሚያስተማሩን በቀደም የነገርኩት አሉ። በእድሜ አባ ልብሰ ወርቅ ይባላሉ። እርጅና ይዟቸዋል፣ ግን ደህና ናቸው። በቃ ብዙን የእመቤታችን ፍቅር እነሱ እየነገሩ ነው ያሳደጉን። የማህሌት ፍቅር እየነገሩ ያሳደጉን እነሱ ናቸውና እሱ ስለጠቀመን ከልክ እንደሚያውቁት ደግሞ አደግንና ደግሞ መዝሙር አወጥተን ወደ ህዝቡ ስንቀላቀል ደግሞ ያቺ ያለችው የቤተክርስቲያን ፍቅር ሰዓታት ቆመን ወይ ደግሞ ማህሌት ቆመን ቅዳሴ ማስቀደስ፣ ደግሞ አደግ ስንል ደግሞ መቀደስ። ከዛ ድሮ የለመድነው ነገር ነው። ሳንደክም ቤተክርስቲያን እንድናገለግል የቤተክርስቲያን ፍቅር እንዲኖረን ያደረጉን አባቶቻችን ናቸው። በረከታቸው ይድረሰን። ከዛ ቂርቆስ አካባቢ እንደሚያውቁት ብዙ አገልጋዮች አሉ። ፍቅር አለ፣ የአገልግሎት ፍቅር አለ። ሰንበት ትምህርት ቤት ነው እኔ ቤተክርስቲያን አገልግሎት የጀመርኩት። ሰንበት ትምህርት ቤት ለመግባቴ ምክንያት አንድ የቤተክርስቲያናችን ሊቀ ዲያቆን ሲያገባ ለሰርጉ ቀን ሄጄ ነው በዛው የቀረሁት። አለ በህይወት ሊቀ ዲያቆን ዳሙዬ ይባላል። ፍቅሩ ጊዜ ሶሻል ሚዲያ ላይ ከተጋባው 42 ዓመቴ ነው ሲል የራሴን እድሜ ቆጠርኩት። ከ42 ዓመት በፊት ነበር ሰንበት ትምህርት ቤት በ8 ዓመቴ ወይም በ7 ዓመቴ እናቴ ወስዳ በ15 ሳንቲም ያስመዘገበችኝ። አሉ ሰንበት ትምህርት ቤት እኛን የመዘገቡን ምን ያሉን አሁንም አሉ እዛው። እነ ኤልያስ ሸቱ ይባላል መምህር ኤልያስ ሸቱ፣ ሌሎችም ብዙ አሉ። እና አስራት ገብረ ማርያም ትልልቆች ያሳደጉን። ወደ ቤተክርስቲያን ወደ መንፈሳዊ አገልግሎት ደግሞ ስንጠጋ ድምጻቸውን እየሰማን ትህትናቸውን እያየን በህይወት የሉም። አሁን ጥበቡ ለማ የሚባል በጣም ድምፃዊ በጣም ትሁት ነበረ። እኔ መጀመሪያ የሰማሁት እሱን ነው። ስለ እመቤታችን ሲዘምር የሰማሁት እሱን ነው። ስለ ስቅለት ሲዘምር የሰማሁት እሱን ነው። ሞታልና ስለ እኔን ጌታዊ አይሁድ አማጽያን ሰቀሉ ሆይ የሚለውን ወደ አንተ ሰግዳለሁ ሳለ በህይወቴን በልጅነት የሰማኋቸው ዝማሬ የዓለም ንግስት የሆንሽው የሚያውቁት ዝማሬ በጣም እመቤታችን የምዘምረው እሱን ነበር። መዝሙር ሳላወጣ ጥበቡ ለማ የሚባል እሱን ነው መጀመሪያ የሰማሁት። ድምፁ ያምራል፣ ትሁት ነው። አዲስ ለማ ዛናት አዲስ ለማ ወንድም ነው እንዴ? አይደለም አዲስ ዛናት አዲስ ለማ ዳነች አስፋው። ከዛ በኋላ እነ ዳግማዊ ደርቤ እነ ኢዮብ ቂርቆስ አይደሉም። በነገራችን ቴክኒክሊ ከወይን ቤት ሚካኤል ነው የሚመጡት፣ ግን ቂርቆስ አካባቢ ስለሚሆኑ ያው የኛ ወንድሞች ናቸው። ቂርቆስም ወይን ቤት ሚካኤልም እኩል ደብሩ እኩል ነው። እዛ ነው አሁን ሚካኤል ሲባል ጥምቀት ሲባል ሄደን ደብረ ምሕረት ድሮ ወይን ቤት ውስጥ ስለነበረ ወይን ቤት ሚካኤል ነበር የሚባለው። አሁን ወጥቶ ደግሞ የአፍሪካ ህብረት ተብሏል። ደብረ ምሕረት ቅዱስ ሚካኤል እዛ ነው። ሰኔ ሚካኤል፣ ህዳር ሚካኤል፣ ሌላ ሚካኤል አንሄድም። እዛ ነው የምንሄደው። ጥምቀት እዛ ነን። አሁን ያው እንግዲህ ወደ ሌሎች ሚካኤሎች የምንሄደው እንጂ እዛ ነው ያደግነው። የሚካኤልና የቂርቆስ ካህናቱም ምእመኑም አንድ አይነት ነው። በቃ አሁን ልክ የካ ሚካኤል ምእመን
እንደሚባለው የአዲስ ሚካኤል ምእመን እንደሚባለው የቂርቆስ ምእመንና የደብረ ምሕረት ሚካኤል አንድ አይነት ነው እና እነሱን እየሰማን አደግን። ዲቁናውንም ሰንበት ትምህርት ቤቱንም ያለውን አገልግሎት አብረን እያሳለጥን እግዚአብሔር ፈቀደና ወደ ክህነት አገልግሎት ስንመጣ አባቶቻችን በቡራኬ በደንብ አድርገው አስተምረው በተለይ የቤተክርስቲያን ፍቅር ስርዓት የቤተክርስቲያን በቃ ይሄ ለድሃ ማዘን ከመስኪናን ጋር አብሮ መብላት መጠጣት በፍቅር ማደግ ግቢ ውስጥ እዛ ነው የተማርነው። አሁን ከልጆት ጋር ባለፈው ስንገናኝ በገባሬ ሰናይና በንፍቅ እያገለገላችሁ ቂርቆስን ምን ተሰማችሁ? ምን ተሰማዎት? በተለይ እርሶ ልጅ ሆነው ባገለገሉበት ደብር ዛሬ አሃዱ አብ ቅዱስ ብለው ልጁ ደግሞ ተንሱ ብሎ ሲቀድስ እዝራ ወንዶሰን ዲያቆን እዝራ ወንዶሰን እውነት ነው መምህር። እንዴት አድርጌ የነበረው ደስታ እውነት ለመናገር ለሱ የመጀመሪያው ነው። ይዤው እመጣለሁ። ሁሌ በየወሩ ገድሉን ይደግማል፣ መልኩን ይደግማል። ጎበዝ ነው። መልከ ማርያም፣ መልከ ዮሴስ ይደግማል። በየወሩ በ15 ደግሞ መልካ ቂርቆስ ይደግማል። ያው ቅድም እንደሰሙኝ ዛሬ በዓታ ናት የሆነ ነገር ድገም እለዋለሁ። በቃሉ ይደግማል። እዛው ቤተክርስቲያን ጥሩ አባቶች አሉ። ያ መምህራቸው ሳላነሳቸው አላልፍም። በሚዲያ መጋቤ ስብሐት አባ ገብረወልድ ይባላሉ። ብዙ ይታወቃሉ። ትሁት ፍቅር የሆኑ የቅዳሴ መምህር ናቸው። እሳቸው ደግሞ ሌላ ደግሞ አሉ። እንዲያው መንኩሰዋል። ቀሲስ ደሳለኝ ይባላሉ እና አባ ቴዎድሮስ ያልኳት አባቶች እዚያ ያሉ አባቶች ናቸው። በደንብ ንጥር አድርገው አስተምረው ነው ያሳደጓቸው። ትህትናም ዜማም ውዳሴ ማርያም፣ መልካ ማርያም፣ መልካ ዮሴስ በደንብ ተምረው ነው ዲያቆናት የሆኑት እና ቂርቆስ ለመጀመሪያ ጊዜ ነው ከዝራዬ ጋር የቀደስ ነው። በሚደንቆት ትሁት ስለሆነ ያን ቀን አብረን ልንቀድስ ነው የሄድነው እና በአጋጣሚ አንድ የቦሌ መድኃኔዓለም ሊቀ ዲያቆን ጌታቸው አብሮን መጥቷል እና እዝራና እኔ ልንቀድስ ነው የገባለው። በጣም የደነቀኝ መልሱ አንተ እያለን ያልቀድስም አንተ ገባሬ ሰናይ ቀድስ እኔ ደግሞ ተጨማሪ ቀድሳለሁ ብሎ ነው ያን ቀን ያዩትን ቅዳሴ ተጨማሪ ሆኖ የቀደሰውና ተጀምሮ እስኪጨረስ ነው እያለቀስኩ ነው የጨረስኩት እውነት ለመናገር። ምክንያቱም ተወልጄ ባደግኩበት ደብር በ120-130 ዓመት ዕድሜ ያለው ደብር ነው ቂርቆስ። የዛ ታላቅ አንጋፋ ደብር በረከት በልጄ ላይ እንዲያድር እግዚአብሔር ፈቅዶ እኔንም ዕድሜ ሰጥቶኝ ወደዛ አብረን መምጣታችን ምነው አይውሽ ባለቤቴ እናቱ በኖረችና እሷም ደግሞ ልጇ ቀድሶ ባቆረባት ያው እዛ ይቀድሳል ያቆርባታል፣ ግን እዚህ ደግሞ ታሪካዊ ቦታ ላይ ቢሆን ያስደስት ነበር ብዬ እጅግ በጣም ተደስቼ እነግረው ነበረ እንዴት እንዳደግን። እዚህ ጋር ይወል ዝራዬ ቤተልሔሙ ጋር እንድንተክል ነበር። ቤተልሔሙ ጋር እዚህ እናጸዳ ነበር፣ እንደ አሜሪካ አይደለም። እዚህ ጋር ደግሞ ነዳያን አሉ ይጠይቀኛሉ። ሊያባባለም እንደሁሌ የምሰጠው ይለኛል። መስጠት ያለውን በረከት ለማስተማር ነው ዝራዬ እና ያቺ ሙቭመንት እርሱ ያዩት ሙቭመንት የመጡባት ሰዓት ለእኔ ፍጹም ሀሴት ያርኩበት በጣም እያለቀስኩኝ ነው የጨረስኩት እውነት ለመናገር ቦታው ማለት ነው። እኔ እመጣለሁ፣ ስመጣ ሳልቀድስ ቂርቆስ አልመለስም። እንደሚያዩት እዛ ደግሞ እዚህ የሚመጣው ለረፍት ነው እውነት ለመናገር ራሳችን ቻርጅ ለማድረግ። መጀመሪያ እኔን ጦጦ ሄጄ 7 ቀን ጸበል እጠመቃለሁ ልጆቼን ይዤ። ስመጣም እሷ ጋር ነው የምሄደው። መጀመሪያ በመጥቻለሁ ኪዳነ ምሕረት በሞገስ በክብር በፍቅር መልሽኝ እላታለሁ። ሁሉን ነገር ሞገስ ሆና በፍቅር ነው ወደ ባቴ የምመለሰው ምንም ችግር ሳይገጥመኝ ሀገሬ ስመጣም እሷን ተስፋ አድርጌ ነው የምመጣው። ቀጥታም እንደመጣው ደግሞ እሷ ጋር ነው። እሷ ጋር ሳልደርስ ከማንም ሰው ጋር አልገናኝም። እናቴንም አላገኛትም። እዛ ደርሼ ኪዳነ ምሕረትን አውርቻት ከዛ በኋላ ነው የምቀላቀለው ወደ ምድሩ። እሷ ሞገስ ስትሆን ያው እንደሚያዩት አገልግሎት እንደ ባህሪ ሆኖ እምቢ ማለት አልችልም። የኛ ቤተክርስቲያን አስተዳዳሪ ጥሩ አባት ናቸው እንዳልኩት። እንደ በላ ከሰላም ለረፍት አይደለው ሄዱት ይረፉ እንጂ ይሉኛል እየደወሉና አባያ ወቁ ጸባዬን እላለሁ። እውነት ነው። እዚህ ስንመጣ ብዙ ቻርጅ የሚደረግ ብዙ በረከትም ያለበት ሀገር እኔ 4 ኪሎ እንደሚያዩት ነው። በየቦታ ካህናት አሉ አይደል? እንደ ሄጄ መስቀል እሳለማለሁ አባቶች ሳይ ካህናት ሳይ የሆነ የሚሸተው ሽታቸው ደስ ይለኛል። ጋቢያቸው እጃቸው የሚሸተው በቃ ድሮ የነበረው ማለት ነውና እሱ ደስ ስለሚለኝ እዚህ ስመጣ በተቻለኝ መጠን እንደው ማንታወቅ ሰዎች ብንሆን የመድረክ ሰዎች ነን እንታወቃለን። እንደው መጡ እየተባለ በየቦታው እንጋበዛለን እንጂ አባቶቼን ሰምቼ አባቶቼ ጠመራ አፍንጫዎች ቀርቶ ቢሄድ ደስታዬ ነው። እሱን ይዤ ነው የምመጣው። ግን ያው እንደሚያውቁት ደግሞ የእመቤታችን ፍቅር ሞገሷ አለ። ሰው ያም ስለሚጠራ ነው የሄደው እንጂ
ያሉት ነገር በጣም ይስማማኛል። ንስሐ ልጆቼ ሳይቀሩ አባታችን ኧረ በየሚዲያው እያየኑት ነው እረፍት አያደርጉም ወይ ይሉኛል እየጻፉ እዛው ነው። ምክንያቱም እንዳርፍ ይረፉ ብለው ነው የሚልኩኝ። ግን እዚህ ደግሞ አገልግሎቱ አሁን ትልልቅ አድባራት ላይ በቅዳሴ ሳገኛችሁ በቦሌ መድኃኔዓለም ከኔ ቂርቆስ መጥቼ እንትን ብያለሁኝ። ገርጂ ማርያም ሌላም አዲሱ ሚካኤል እኔ እንኳ ያየሁት ልናገር ብዬ ነው። ያላየኋቸው ቦታዎች አሉ። እስኪ ወደዛ እንሂድ፣ እስኪ እንሻገር። እንደው እዚሁ ቀረን እንዴ 20 ዓመት እኮ እዛ ደግሞ አለ እኮ የክብረ ክህነቱ ወደ ቅስና ከፍ ያሉበትና በልጅ ፍሬ ተባርከው ደግሞ አገልግሎት የጀመሩበት በቅስናው ሰሜን አሜሪካ አገልግሎት ወደዛ እንሂድ እስኪ። ደግሞ የውስጡንም አገልግሎት አይተነዋል በሀገር ውስጥ። በሀገር ውጭ ያለው አገልግሎት አሁን በጣም አንዳንድ ነገሮች የሚያስቀኑ ነገሮች አሉ። እዚህ ያለው ሲዘናጋ እዛ ያለው ደግሞ በጣም ጠንከር ብላችሁ በተለይ ልጅ ላይ የምትሰሩት ነገር ከባድ ነው። እዚህ ኢትዮጵያ ውስጥ ያለው ሀበሻ አባት ካህኑ ራሱ አንቀላፍቻለሁ እንዴ የሚልበት እዛ ከናንተ የሚታይ ነገር አለ። የዛ ያሉ ህፃናት እዛ ያሉ ታዳጊዎች እኛ ያልጀመርነው በልጅነታችን ያልጀመርነው ጀምረው ምናምን ከመርጌታው ጋር ቆመው በቃ እስመላ ዓለሙን ምኑን ሲቀሽሩት እናያለንና ገና ደግሞ አንድ ፍሬ ገና አንደር 15 ምናምን የሆኑ ናቸው። እስኪ እዛ ከባህር ማዶ ያለችውን አገልግሎት ቤተክርስቲያንን እንዴት እንደያዛችኋት ደግሞ ትንሽ ምስክርነት ይስጡ። እውነት ነው። እኔ ሁለት ነገር ነው እዚህ ላይ የምናገረው። ኢትዮጵያ ውስጥ አትፈሩም። እዚህ ያለ ወላጅ ልጆቻችን የትም አይሄዱም ብሎ የሚል ፍራቻ አለ። ጸበሉ፣ እምነቱ፣ ቅዳሴው፣ ኪዳኑ 7 ቀን ነው። አሁን እኔ ያለሁበት እናቴ ቤት ነው፣ ወደ ጃክሮስ አካባቢ ይሰማል እንደሚያዩት። እርሶም እዛ ከአራት አቅጣጫ ነው ሌሊት በቃ ገና በስመ አብ ተብሎ ወይ ደግሞ ስቡ ሲባል ይሰማል በስፒከር ስለሚከፈት። አሜሪካ ደግሞ ፍራቻ አለው። የአሜሪካ ወላጅ ፍራቻ ስላለው ልጆቹን እንደ ድመት ይዞ ቤተክርስቲያን መውሰድ ነው። በጥርሱ ይዞ ቤተክርስቲያን ወስዶ ለአባቶች መስጠት ማስተማር የሚለው ነገር አለ። ከዛ የጸጋ ጉዳይ ነው። ምን ይላሉ የኛ አባት መጋቢ ምስጢር በጣም ልጆች ላይ መስራት ስለሚወዱ እንግዲህ ከመጡበት ጊዜ ጀምሮ በፊትም የኛ ቤተክርስቲያን ከተመሰረተ ብዙ ነው። እኔ ከሜዲ በፊት ነው የሐመረ ነው የተመሰረተችው። ሐመረ ነው ኪዳነ ምሕረት ትባላለች በላስ ቬጋስ። ያው የአብነት ትምህርቱ አለ፣ ቅዳሴው እንዳልኮት አለ፣ ንባብ አለ፣ ዳዊት አለ፣ የቃል ትምህርት አለ። ይማራሉ ልጆች አርብና ቅዳሜ ከሰኞ እስከ አርብ ትምህርት ቤት ናቸው። ከዛ እሑድ በሙሉ ሌሊት ሲከፈት መጥቶ ተፈሲታውን የማይል የለም፣ መልካስል የማይል የለም። በደንብ ግጥም ነው ግጥም ብሎ በደንብ በቃ በምልክት በጣም ደስ ይላል። የፍራቻ ጉዳይ ይመስለኛል እዛና እዚህ ያለው እና ብዙ ሰው እኔንም ሲያገኘኝ አቤት እዚያ ያላችሁ አባቶች ታድላችሁ፣ ወንድሞች ታድላችሁ፣ ልጆቻችሁ እንዲሆነው። እሱ እኮ አይደለም የሚገርመው መምህር፣ ልጆቹ እኮ እዚህ መጥተው በክረምት አሁን እዚህ ቦሌ መድኃኔዓለም መሀል የተለያዩዋቸው ከአሜሪካ የመጡ ልጆች አሉ፣ ከዳላስ በተለይ አሁን ወደዛ ኤሪያ እነ ሊቀ ጠበብት ተክሌ ሲራክ አሉ። ወደ ሳን ፍራንሲስኮ ደግሞ እነ ሊቀ ልሳናት ጡመ ልሳን ወርቅ አሉ። በየቦታው አሉ መምህራን። እነሱ እዛ የሚያስተምሯቸው ተማሪዎች እዚህ ደግሞ በዛ ሰመር ሲሆን እዚህ ዊንተር ነው። አሁን እኛ እንደመጣ ነው 2 ወር መጥተው እኮ በአታ ይማራሉ፣ ሳሊተ ምሕረት ይማራሉ። ጠምጥመው ሲያዩዋቸው ከገጠር የመጡ እንጂ ከአሜሪካ የመጡ አይመስሉም። ግጥም ብለው አሁን በቀደም ቦሌ መድኃኔዓለም ማህሌት ላይ የአሜሪካ ልጆች ነበሩ የቆሙት። አዲሱ ሚካኤል የሰኔ ሚካኤል እንደዛው መጥተው እዚህ ይማራሉ። ከዛ አልፎ ማለት ነው እኛው ልጆቻችን እዚህ አምጥተን አሁን እነ ዕዝራ ውዳሴ ማርያም ዜማ አርብ እየተማርን ነው፣ መምህራን ቤት እየመጡ ማለት ነው። ኢዛናና ፎሚያ ደግሞ ፊደል እየተማሩ ነው። ኢዛና ውዳሴ ማርያም እየተማረ ነው። እንደዚህ ነው ፋሚሊው የሚያደርገው። ብዙ የአሜሪካ ሰው ቢያዩት እዚህ መጥቶ አይዝናናም። ልጆቹን ይዘው ወይ ባታ ነው ደብረ ሊባኖስ ነበር፣ ያው እንደሚያዩት አይሄድም ብዙ ሰው። ስለዚህ መምህራን ቀጥሮ በየግሉ በየቤቱ ያስተምራል። ስለዚህ እኛ ፍራቻ አለው እዛ ሀገር ያለ ሰው፣ እዚህ ሀገር ያለው ሰው ደግሞ ፍራቻ የለውም አለ በእጅ ብሎ ስለሚቆጠር። ግን ብዙ ትውልድ እያመለጠን ነው እንደምናየውና እንደምንሰማው። እና የአሜሪካ አገልግሎት ደስ ይላል ከዚህ ባልተናነሰ ሁሉ ነገሩ። እና እንደሚያውቁት ደግሞ እኛ አገልጋዮች ስለሆንን ደግሞ ትንፋሽ እረፍት የለም። በየሳምንቱ በየስቴቱ እናገለግላለን። የየስቴቱ አገልግሎት ልዩ ነገር አለው።
በዝማሬ እናገለግላለን። የበገና ምሽት አለን ያውቃሉ። የበገና ምሽታችን 16ኛ ዓመቱ ነው ከተመሰረተ። አብይ ጾምን በጣም እናገለግላለን ወጥተን ሊቀ መዘምራን ይልማ ኃይሉ፣ ቀሲስ አካሉ፣ ቀሲስ ዳዊት፣ ቀሲስ እስክንድር አንዳንዴ፣ ዘማሪት ትዕግስት፣ ዘማሪት ጸዳለ ያሉት አገልጋዮች በሙሉ እዛ ያሉት አገልጋዮች በሙሉ ያገለግላሉ። እቺ የበገና ምሽቷ ግን የኛ ነን እኛ አራታችን፣ እኔ ይልማ፣ ቀሲስ ዳዊት፣ ቀሲስ አካሉ፣ ደመላሽ አለኛ ጋር አቶ በድሉ ወደ አንበሳ አውቶቡስ ልልኮ ነው ከኛ ወደ አንበሳ አውቶቡስ የእሳቸው ወንድም አለ ደመላሽ፣ እሱም አብሮን ያገለግላል። 16ኛ ዓመታችን ይዘናል። አገልግሎቱ ልዩ ነው፣ ደስ ይላል በጣም። አብይ ጾም 8ቱንም ስቴት እናገለግላለን በየዓመቱ ሳይቋረጥ። የኛ ቤተክርስቲያን ደግሞ ሐመረ ነው እንግዲህ ልዩ ናት ማለት ነው። የምእመናኑስ ቤተክርስቲያኗ በየጊዜው አዳዲስ ቤተክርስቲያን እየሰፋች ነው የሄደችው እና የምእመናኑ ለውጥስ ማለት እንግዲህ ልጆች ላይ እየተሰራ ነው። መቼም ቅርንጫፉ ግንዱ ካላማረ ግንዱ መልካም ካልሆነ ቅርንጫፉ መልካም አይሆንም። እንዴት ነው ደግሞ ወደ ምእመናንስ ያለው የክርስትና ይዘት ሁኔታ? በሰሜን አሜሪካ ምእመናን ላይ ይሰራል። እውነት ለመናገር ያው ልጆች ላይ ተሰራ ማለት ምእመናን ላይ ተሰራ ማለት ነው። አሁን ካዩት ዊንተር ላይ በዚህ ሀገር ክረምት ልጆች ወላጆቻቸው ይዘዋቸው ቤተክርስቲያን ካልሄዱ አይሄዱም። አሁን እያየው ነበር በየቤተክርስቲያኑ የክረምት ትምህርት አለ እዚህም ሀገር። እኛ መጀመሪያ የምንሰራው ልጆች ላይ ነው። ልጆች ላይ ስንሰራ ልጆች ወላጆቻቸው ይዘው ይመጣሉ። አሁን ለምሳሌ እኔ ሐመረኖን ስለ ሐመረኖ ስለ ላስ ቬጋስ ሐመረኖ ኪዳነ ምሕረት ብናገር 400 500 ተማሪ ልጆች አሉን የሚማሩ በሳምንት ቅዳሜና እሑድ 500 ተማሪ 500 ወላጅ ይዘው ነው የሚመጣው። መቼም ዝም ብለው አይለቋቸውም እዛ ሀገር አይቻልም። ወይም በሰራተኛ የለም እንደዚህ ሀገር በሰራተኛ ይላኩ። ወላጆችን ደግሞ እዛ እንሰራለን ማለት ነው። አሁን ለምሳሌ የንስሐ ልጆች ጉባኤ ያለን እኛ በየወሩ በወር አንዴ እያንዳንዱ ካህን ንስሐ ልጆቹን ሰብስቦ ያስተምራል። ሊስት አለው የሚቆርቡ የማይቆርቡ፣ በትዳራቸው ሰላም የሌላቸው ያላቸው። እንደው የኛ ቤተክርስቲያን እንደ ምሳሌ ስለምትጠቀሰን የማገለግልበት ቤተክርስቲያን እኔ አሁን ሰኞ ተራዬ ነው። ቤተክርስቲያን ቢሮ ከፍቼ ቁጭ ብዬ እውላለሁ። ቤተክርስቲያን ከፍታለሁ፣ ተራዬ ነው፣ ቢሮ ቁጭ ብዬ እውላለሁ። ያን ቀን የማወራው የራሴም ንስሐ ልጆች አሉ። ደግሞ ሊሳለም ቤተክርስቲያን የመጣም የካህን ምክር ካስፈለገው አገልግሎቱን እሰጣለሁ ማለት ነው። ማክሰኞ ደግሞ ስምሪት ነው የምሄደው ንስሐ ልጆቼን ለመጎብኘት። የታመመ የወለደ የታሰረም ካለ የተጣላም ካለ ያንን አገለግላለሁ ማለት ነው። ሐሙስ እኔ አሁን ማክሰኞ ስወጣ ደግሞ ሰኞ ስምሪት የነበረው ካህን ማክሰኞ ቢሮ ይቀመጣል ማለት ነው። ስለዚህ 7ቱንም ቀን የኛ ቤተክርስቲያን ክፍት ነው። ምእመናን ይመጣሉ። ምክረ ካህን ከፈለጉ ወጣት ልጆች ካሏቸው ይመጣሉ። ግን ሊስት አውጥተን ቀጠሮ ይዘን ከንስሐ ልጆች ጋር ከአንድ ንስሐ ልጅ ጋር ቢያንስ ከ30 ደቂቃ እስከ 40 ደቂቃ ምክረ ካህን እንሰጣለን ማለት ነው። እሱ አገልግሎት ሰፊ ነው። ምእመናኑ ላይ በደንብ ይሰራል። የኛ አባላችን ብዙ ነው የኛ ቤተክርስቲያኑ እየጠበበን ልናሰፋ ፕሮግራም አለን። ትልቅ አዳራሽ ለመስራት ፕሮግራም አለን። በራሳችን መሰረት ላይ የሰራ ነው ከዕዳ ነፃ ነው። ምእመናን ላይ በጣም ይሰራል። እውነት ለመናገር አገልግሎቱ ፍጹም ደስ ይላል፣ ያስቀናል። የምእመናኑ ሕይወት ያሳዝናል። በቂ አገልግሎት እንሰጠዋለን ነው የሚለው ነገር ያሳስበናል። እኛ ጥሩ እንዳልኩት ጥሩ አለቃ ስላሉን ቻርጅ ያደርጉናል በየጊዜው። ከወንድሞቻችንም እየደወልን እንማራለን። እንደኛም ቻርጅ መደረግ ያለብን እያደረግን እግዚአብሔር በሰጠን ጸጋ በተሰጠን እድሜ በተሰጠን ጊዜ እኛ እጅ ላይ ካለ አገልግሎቱ እኛ እጅ ላይ ከወደቀ የምንችለውን አገልግሎት ትንሿን አገልግሎት እኛ እንሰጣለን። እግዚአብሔር ትልቅ አድርጎ ለምእመናን ልብ ስሎ ብዙ ምእመናን ንስሐ ይገባሉ፣ ብዙ ምእመናን ይቆርባሉ፣ ብዙ ምእመናን ወጣቶች በተክሊል ይጋባሉ። ከኢትዮጵያውያን አልፎ ነጭ ይዘው መጥተው ይጋባሉ። ቅርብ ጊዜ እንዳዩት በሚዲያ የታላቅ ወንድሜ ልጅ ነው እኔ ዳርኩት በተክሊል ነጭ ነው ያገባቸው። ከዚህ ሄዳ ለትምህርት ኢንጂነር ሆና ነጭ የዛ ሀገር ዜጋ አሳምና እዚህ ቴዎሎጂ መጥቶ ዶክተር መዝገቡ አስተምረውት ከዛ ደግሞ እዛ ንስሐ አባት እነሱ ያሉበት ስቴት ዶክተር ቀሲስ ሰሎሞን ሙልጌታ ፍጹም ያገለግላሉ። በጣም በጥባት የሚያገለግሉ አባት ናቸው። በጣም እንደው በዚህ አጋጣሚ እንድታመሰግኑልኝ በሚዲያ ውስጥ መጠይቃለሁ። ፍጹም ይለፋሉ። በተለይ የውጭ ዜጎች ላይ ልጆች ላይ በጣም ይሰራሉ። አንድ ቀን እግዚአብሔር ፈቅዶ ወደ ሀገራቸው ሲመጡ
እርሶ ሚዲያ ላይ መጥተው እንደ ኢንተርቪው እንደሚሰጡ ቀሲስ ዶክተር ሰሎሞን ሙሉጌታ አሁን ፕሮፌሰር ሆነዋል። በእኔ ህይወት ላይ አሻራ ያስቀመጡ አባቴ ናቸው። በጣም ለኔ ወንድሜ ጓደኛዬ ናቸው። ያው እንዴ ቀሲስ አያስታውሱ? ያን ያመመኝ ጊዜ የመጀመሪያው ወደ ታይላንድ ሆስፒታል እንዲሄድ ሲታገሉ ከነበሩት ቀዳሚ ሆነው ያን ጊዜ ከመምህር ዘመድኩን ጋር ሆነው እንደውም ቲሙን የተዋቀረውን ለኔ ህመም የተዋቀረ ኮሚቴ ነበረ። ያን ኮሚቴ ያለ ረፍት ጧትም ማታም ከባለቤታቸው ጋር ወይዘሮ ባልንጀራ በጣም እና በምን አግኝቼ እንዴት ብዬ ያንን ምስጋና አቀርባለሁ ነበር። አሁን በአጋጣሚ ያነሱት ምክንያቱም ትልቅ ስራ ስለሚሰሩ እና ነጮችን በማስተማር ሌላም ህጻናት ላይ ወላጆች ላይ በጣም ይሰራሉ እና ለኔ የቅርብ ወንድሜም አማካሪም መምህሬም ስለሆኑ ነው። በጣም ክብር ይስጥልኝ፣ ሳላመሰግናቸው አላልፍም ከነ ባለቤታቸው። ስለዚህ እሱ ወላጆች ላይ ልጆች ላይ የሚሰራው እውነት ለመናገር እንደውም እዚህ የለም እዛ የሚሰራው እንዳልኮት ነው። እዚህ ፍራቻው የለም፣ እዛ ደግሞ ፍራቻ ስላለው ልጆቻችን ሁሉም ሰው ልጆቹ እንዲያውቁ ማድረግ ነው የሚፈልገው። ነገራችን ላይ ሁሉም ሰው ልጆቹን ቤተክርስቲያን ወስዶ ማስተማር ነው የሚፈልገው። ግን ሁሉም ዲያቆን አይሆንም አይደል? የቤተክርስቲያናችን ትምህርትም የጸጋ ጉዳይ የመመረጥ ጉዳይ ስላለ ግን በቃ ሰው ምእመኑ በእውነት ለመናገር ከዚህ ባልተናነሰ ከዚህ በተሻለ ጥሩ ይሰራል። ጥሩ አገልግሎት አለ። ሰሜን አሜሪካ መምህር ቀሲስ ፕሮፌሰር ሰሎሞን ሙሉጌታ ባሉበት ያው ሰላምታ ይዝቅ ብዬ ይድረስ። ለክብርት ባለቤቶትም ድፍት ለኔ ደፋ ቀና ብለው ለኔ ጤንነት በጣም ታግለው ነበረ። አላፈሩም። ይኸው ዛሬ በጤንነት ቆሜ ከእግዚአብሔርን እያገለገልኩ በእንደዚህ አይነት ሁኔታ ነው ያለሁት። ያው መቼም በየጊዜው ያዩኛል ብዬ አስባለሁ። እውነት ነው። ሳያቸው በጣም ደስ ይለኛል። አንድ ቀን በአካል እዚህም መጥተው ሊሆን ይችላል። ጉልበታቸውን ስም ያመሰግናቸዋለሁ። የሆነ ሰው አረ ሉሌ ምን ነው አዘገየው የምንወዳትን መዝሙር ከቀሲስ አንደበት እንሰማለን ብለን አፋችንን ከፍተን ብናይ ሌላ ጉዳይ ላይ ቆያችሁ ብለዋል። ባክኛለሁና እግዚአብሔር ያክብርልን። ያው ባክኛለሁና ቁጥር 2 መዝሙሬ ነው። ቅድም እንደተነጋገር ነው ወደ ማደሪያው የመጀመሪያው ነው። ልቤ በእግዚአብሔር ጸናስ ልቤ በእግዚአብሔር ጸና ቁጥር 2 ነው። ቅድም እንዳልኩት ወደ ማደሪያውና ትውልድ ሁሉ ቁጥር 1 ነው። የሕያዋን አምላክ በኢያሪኮ መንገድ ቁጥር 1 ነው። በኢያሪኮ መንገድ ቁጥር 2 ደግሞ ልቤ በእግዚአብሔር ጸና በሰው ሁሉ ብላ ያለው ትውልድ ሁሉ የሚማጸኑሽ ሌሎችም ነው። ቁጥር 3 አሁን ቁጥር 5 ደርሻለሁኝ። ያው ብዙ ሰው ቁጥር 5ቱን እዛ ከሄድኩ በኋላ እንበረታለን ገና የሚያውቁት ዝማሬ ቁጥር 3 ነው። ቁጥር 5 አሁን ቅርብ ጊዜ ወጥቶ 2 ዓመት ሆነው። ቁጥር 3 እሺ። ቁጥር 4ስ? ቁጥር 4ም አለ። ምንድነው እሱ ደግሞ? ከቁጥር 4 እንበረታለን ገና በጸጋው ተደግፈን ወልድ ዋህድ እያልን ዓለምን እንሞላለን የሚል ዝማሬ ነው ቁጥር 4 ላይ በጣም የሚታወቀው። እሺ። ቁጥር 5 በጣም ሰው እንዲያውቅልኝ የሚፈልገው ዝማሬ ነው። እውነት ለመናገር አሜሪካን ሀገር ሆኜ በመከራ ውስጥ የተዘመረ ዝማሬ ነው። ከ16 ዓመት በኋላ ነው ያወጣሁት። ቁጥር 4 ላይ አቁሜ ቁጥር 5ን የዘመርኩት ልጄ ታሞ ሁለተኛ ልጄ ሆስፒታል ሆኖ ልቡንና እግሩን ሰርጀሪ ተደርጎ በ5 ዓመቱ ከባድ ሀዘን ላይ በነበርንበት ሰዓት እዝራ ነው ኢዛና ኢዛና ስንት ዓመቱ? አሁን 10 ዓመቱ። እዝራ 14 ሆኖ ትላንትና አፎሚያ 8 ዓመቷ ነው። እና የእመቤታችን ማርያም ሰነዱ የሚል ዝማሬ ለሰው ልጅ ድነት ማርያም ሰነዱ ለጠፋው ዓለም የክብር ዘውዱ ነፍስ ያልቀረለኝ ቁጠባም የለ ልቤ ይዘምራል ማርያም እያለ የሚል ዝማሬ ከደረሰብኝ የደረስክልኝ የሚል ዝማሬ በተለይ በኢዛና ጉዳይ መምህር ባይሉ ናቸው የደረሱት።
እነሱ ናቸው የደረሱት። በተለይ አሁን ከደረስክብኝ የደረስክልኝ ሐዘኔን ሰብረ ደስታ አስታጠቀኝ ስምህ ጠገነኝ ቅባ ውዳሴ አምላከ ዕዝራ አምላከ ሙሴ። ከደረሰብኝ የደረሰልኝን እግዚአብሔር ለማመስገን የተዘመረ ዝማሬ ነው። እንደው ትውልዱ ልብ ውስጥ ገብቶ ቢዘመር መቼም እዛ ስንኖር ያውቁታል፣ ለንግድ አናስበውም። ወጥቶ ሰው ልብ ላይ ገብቶ ልክ እንደ ወደ ማደሪያው ቢዘመርልኝ ደስ የሚለኝ ዝማሬ ከደረሰብኝ የደረስክልኝና ማርያም ሰነዱ የሚለው ዝማሬ ነው። ቋንቋ የነሽ ሚዲያ ይህንን ዝማሬ በደንብ አድርጎ ወደ እሱ ትውልድ ወስዶ ሰው በመከራው ሰዓት እንዲጽናናበት የምፈልገው ዝማሬ ነው። የተጠየቀው እንግዲህ ባክኛለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አጽናኝኝም አምላክ ድንግል እመቤቴ የሚለውን ነው። አድማጮቹ በሙሉ የእመቤታችን ፍቅር ወደ ልባችን ይግባልን ብዬ ነው ይህን ዝማሬ የምዘምረው። እንደሚያውቁት ከሰዓታት ዜማ አዚመን ነው እንደ አባቶቻችን አይደል የገባ ነው። ማርያም ኮኒ ለሕይወት የጸወኖ እስመ ተማይፀን ኳንሰ ተማይጽኖ በስልኪ ስላድኖ ሰግድ ለኪ ኪዳነ ምሕረት ኮኒ ለእርቃነ ክዳኖ እስመ ተማይፀን ኳንሰ ተማይጽኖ በስልኪ ስላድኖ ሰግድ ለኪ ወላዲተ አምላክ ኮኒ ለእርቃነ ክዳኖ እስመ ተማይፀን ኳንሰ ተማይጽኖ በስልኪ ስላድኖ ሰግድ ለኪ ባክኛለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አጽናኝኝም አምላክ ድንግል እመቤቴ ባክኛለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አጽናኝኝም አምላክ ድንግል እመቤቴ የለም ያተረፍኩት ድንግል እመቤቴ ወጥቼ ወርጄ ድንግል እመቤቴ ወጥቼ ወርጄ ድንግል እመቤቴ ትርፌ አንቺው ብቻ ነሽ ድንግል እመቤቴ ጽዮን አማላጄ ድንግል እመቤቴ የግሸኗ እናቴ ድንግል እመቤቴ ባክኛለሁና በስጋ ፈተና የዚህ ዓለም ሐዘን ጫፍ የለውምና ፈጥነሽ ወደ እኔ ነይ ከትንሿ ቤቴ አጽናኝኝም አምላክ ድንግል እመቤቴ። እመቤታችን ታጽናናን፣ ሁላችን ታጽናናን። እግዚአብሔር ስሙ የተመሰገነ ይሁን። ከስንት ዓመት በኋላ በሕይወት በጤና ሰው ተገናኝቶ አሁንም ያገለገለውን የኖረበትን የቆየበትን መመስከር መናገር ይሄ ትልቅ እድል ነው። የግድ በህይወት መኖር ብቻ አይደለም፣ በስጋ በዚህ በአካለ ስጋ ኖሮ በህይወት መኖር ብቻም አይደለም፣ ሞትም ብቻ አይደለም ይለየን። በሃይማኖትም የተለዩም ብዙዎች አሉ። ከኛ ጋር ቆመው ሲያገለግሉ የነበሩ
በአትሮኑሱም በመንበሩም በአውደ ምሕረቱም አብረውን የነበሩ አሁን ደግሞ የሌሉ አንድ ሁለተኛ ሞትም ይሄ ነው። እንደውም ያኛው ሞት ከነ ክብርህ ልትሞት ትችላለህ። ክብርህን ለቀህ መሞት ደግሞ ይሄ ሁለት ሞት ነውና ሁሉንም ነገር ሳይነፍገን ከነ ክብራችን አቁሞን ዛሬ ስለምናወራና ስለምንመሰክርለት አምላክ እግዚአብሔር የድንግል ማርያም ልጅ ክብር ምስጋና ይድረሰው። አሜን። ለመጀመሪያ ጊዜ ድምፅ ማጉሊያ በምን ጨበጡ ቀሲስ? ምክንያቱም ተሰጥኦ ለመመለስ ሊሆን ይችላል፣ ፕሮግራም ለመምራት የማታ ማታም አለ ሰብሰብ በሉ ምናምን ለማለት ሊሆን ይችላል፣ በዝማሬ ሊሆን ይችላል። እኔ እየተንቀጠቀጥኩ ለመጀመሪያ ጊዜ ያስፉባትን አረሳምና የእርስዎን እስኪ። እውነት ነው። ያው እኛ ያደግንበት ቂርቆስ ነው። ተሰብሰቡ ለማለት ስፒከር አንይዝም፣ ሰው ይሰበሰባል እንደሚያውቁት። አውደ ምሕረቱ ላይ ሆነ ሰው ስብስብ ይላል ቶሎ። ቂርቆስ ብዙ ህዝብ ነው ያለው፣ ደስ የሚል ቦታ ነው ያደግንበት ደብርና ለመጀመሪያ ጊዜ የማስታውሰው ሰንበት ትምህርት ቤት ስለሆነ ያደግኩት ወረብ ለመወረብ ነው። የሰንበት ትምህርት ቤት ወረብ አጥንተን ወረብ ለመወረብ የነሐሴ ኪዳነ ምሕረት 1984 ወይ 83 ላይ ይመስለኛል። ያኔ ነው ስፒከር መጀመሪያ ጊዜ ወረብ ለመወረብ ሕፃኗ ቅዱስ ለመምራት ወረብ ለመምራት ማለት ነው። የሰንበት ትምህርት ቤት ልብስ ለብሰን ሕፃናት ስለሆንን በደንብ ነው በቃ ብዙ ጊዜ ተጠንቶ ሊቃውንት ፊት ነው የሚባለው። ያኔ ትልቅ ሊቃውንት አባቶች ነው ያሉት እኛን ያሳደጉን። አሁን በሙሉ በሕይወት የሉም አብዛኞቹ። ያኔ የደብራችን አስተዳዳሪ መላከ ስብሐት ተስፋ ሚካኤል መርሻ ናቸው። የድጓ መምህር ናቸው። አዲስ አበባ ተወልደው አድገው ጎንደር ሄደው ተምረው ነው ድጓ መምህር የሆኑት። እሳቸው ነበሩ ረጅም 17 18 ዓመት የደብራችን አስተዳዳሪ ነበሩና ያኔ ነው ሕፃኑ ሙክሌዮሙ ድምፃ ለጽርት ከመነጎድጓደ ክረምት የሚል ወረብ ነው ተጠንቶ በብዙ ተጠንቶ እሱን ለመወረብ ለመጀመሪያ ጊዜ ስፒከር ያስኩት ያኔ ነው። እኔ ነኝ መሀል ያለሁት፣ አዲስ ለማ ከጎን ያለች፣ ከዛ ደግሞ ሌላ አዲስ ሴት ልጅ ያለች ቤተልሔም ፍቅረየስ የምትባል። ያኔ ነው ስፒከር ለመጀመሪያ ጊዜ ያስኩት በልጅነቴ ማለት ነው። ወደ እስመ ኃያል ከዛ ያው ተሽቀዳድመን ልጆች ነን ድምፃችን ለማሰማት ለመታየት ያኔ ልጆች አሉ ሁሌ እስመ ኃያል አንተ ኮተ ወስቡሕ ወለከ ስብሐት ለዓለመ ዓለም ለማለት ያው ስጋው ደግሞ ድርገት ሲወርድ ረጅም አይደል ቆራቢው ያችን ይዞ አንለቅም በቃ አለቅም። እኔም ያው በልበል የሚለኝም አለ ድምፅ ያምራል ስንባል ደስ ይለን ለልጆች። ያኔ ረጅም ሰዓት ሳይደክመኝ በቃ መጨረሻ ላይ ነው የሚደክመኝ ጸበል ስጠጣ ጉሮሮ ደርቆ አገኘዋለሁ። እና ያኔ ያ ዘመን ደስ ይላል። እውነት ለመናገር ግን በቃ ቤተክርስቲያን ስለሆነ ደስ ይላል። እግዚአብሔር እንኳን ወደ ሌላው አልወሰደን እላለሁ። ብዙ ጊዜ እንደው ብዙ ጊዜ ነው ሁልጊዜም ሳይሆን ብዙን ጊዜ የሚታወቀው ዲያቆን የሚሆነው የካህን ልጅ ነው። አባቱ ካህን መሪጌታ ምናምን ቤተክርስቲያን አገልጋይ ሲሆን ከዛ ደግሞ ያው ከግንዱ ፍሬው ቅርንጫፉ ደግሞ ያንኑ መስሎ ይወጣል። እናንተ ቤት ደግሞ ከወታደር ቤት ነው ካህን የወጣው እና ቂርቆስ በመሆናችሁ ነው ወይስ እዛው ቤተክርስቲያን አካባቢ ስለሆናችሁ ነው ወይስ የፋዘር ምንድን አይነት ክስተት ተከስቶ ነው እንደዚህ ከወታደር ቤት ካህን የወጣው? የእግዚአብሔር ፈቃድ ነው እኛ ቤት እኔ ካህን የሆንኩት። ምክንያቱም አባቴ ወታደር ነው። የምንኖረው ክፍለ ጦር ውስጥ ነው። 4ኛ ክፍለ ጦር ያውቁታል። ለቂርቆስ ቤተክርስቲያን ቅርብ ነው። ለጋር ይሄ ባቡር ጣቢያው ባቡር ጣቢያው ሳይሆን 4ኛ ክፍለ ጦር አሁን መቼም በዚህ ዘመን ያው ስለተረሳ ነው እንጂ 4ኛ ክፍለ ጦር ይታወቃል በደንብ። ከቤተክርስቲያኑ በጣም የ5 ደቂቃ ዋኪንግ ነው እና እኔ ብቻ ነኝ ከዛ ግቢ ወደ ቤተክርስቲያን የምመጣው። በኋላ ብዙ እንጂ ወታደር ግቢው በጣም የተከበሩ ወታደሮች የሚኖሩበት ነው። ብዙ ጊዜ የቀድሞ መሪ መንግስቱ ኃይለማርያም እዛ ግቢ አይጠፋም እና በእግዚአብሔር ፈቃድ ነው ወደ ቤተክርስቲያን የመጣሁት። እንዳልኩት ያ ክስተት አለ አይደለ? እናቴ ቤተክርስቲያን እዛ መጣች፣ ሰርግ ኖረ። ያን የነበረውን ዝማሬ የደብሩ ሊቀ ዲያቆን የካህን ልጅ ነው፣ የመስራች ናቸው። በጣም የሚያምር ነው። ያ ሙቭመንት ነው ቤተክርስቲያን ያስቀረኝ። ከዛ ሰንበት ትምህርት ቤት ገባሁ። ዛሬ ላለሁበት ነገር ፈቃደ እግዚአብሔር እንጂ ፋሚሊ ቤተሰቦቼ መንፈሳውያን ናቸው፣ ጥሩ ናቸው፣ ደጎች ናቸው፣ ቤተክርስቲያን ሰዎች ናቸው። ግን
እንዲህ አሁን እኔን ፑሽ አድርጎና አንተ እኔ አጎት ነኝ ቄስ ነኝ እኔ አጎት ነኝ ወይ መሪጌታ ነኝ ብሎ እጄን ይዞ ቤተክርስቲያን የወሰደኝ የለም። ግን በቃ የእግዚአብሔር ፈቃድ እኛ ቤት አንድ ካህን ይወጣ በሚል እናቴ ወስዳ ቅዱስ ቂርቆስ መጣ ጠራኝ። ከዛ ግቢ ነው የነበርኩ ብቻዬን የምመጣው። ከግቢ ስወጣ ውሻ እየጮህብኝ ምናምን ነው ቤተክርስቲያን የምደርሰው። ከዛ በኋላ ከካምፕ ልጆች የቤተክርስቲያን ልጆች የቀረሁት እኔ ብቻ ነኝ። በኋላ ካደግን ትልልቆች ከሆንም በኋላ ግን አሁን በነገራችን ላይ ዛኬ አይደለም የምንኖረው ያውቁታል። የምንኖረው ወደ 35 ዓመት ሆኖናል ከዛ ሰፈር ከወጣን። በእውነት እኔ ቅርብ ነበር ቂርቆስ በቃ ያው የተደብሬ ስለሆነ እዛ መሄድ ደስ ይላል። በቅርብ ነበር የሚመስለው እንጂ አሁን የሚቀርበን ገርጂ ጊዮርጊስ ነው። ገርጂ ጊዮርጊስና ኡራኤል መሀል ነው ቤታችን። ያኔ ወታደሮች ሲሰጥ መንግስት የሚቀየርበት 1-2 ዓመት ሲቀረው እዛ ሰፈር ተሰጠን። በበዓል ያው እኔ አባት ጡረታ ወጥቶ አንበሳ አውቶቡስ ነበር የሚነዳው። ያን ሰፈር የገባ ነው በአንበሳ አውቶቡስ ሹፌሮች ማህበር ነው። እና እኔ ሄድኩት በእግዚአብሔር ጣት በእግዚአብሔር ፈቃድ ነው። ከዛ ደግሞ እንግዲህ ደግሞ እኔም ደግሞ አንድ ልጅ ቢኖረኝ ዲያቆን ልጅ ብዬ እመኝ ስለነበር ፈቃድ እግዚአብሔር ሆኖ ደግሞ ዝራዬ ዲያቆን ሆነ ማለት ነው። በቅርቡ 50 ዓመት አከበሩ። የዛሬ 2 ዓመት ያሉ ደስ ይላል በጣም። የዛሬ 2 ዓመት ያው መቼም ሚዲያችሁም እንዲገኝ ፈልጌ ነበር። እርሱ አጋጣሚ ከኔ በፊት የያዙ ፕሮግራም ኖሮ ወደ ሌላ ቦታ ሄዱ እንጂ የእናትና አባቴ ጋብቻ 50ኛ ዓመታቸውን መቄዶንያ ነን ያከበር ነው። ብዙ ሊቃነ ጳጳሳት ነበሩ፣ ብዙ አባቶች ነበሩ፣ ብዙ ዘማሪያን ነበሩ። በምስባክ በወንጌል ተከፍቶ በዝማሬ በጥሩ ፕሮግራም ነው ያለፈው። እኔ ምንድነው 50ኛ ዓመታቸው እነሱ ሲያከብሩ ደጎች ናቸው ሁለቱም። ትዳራቸው ትምህርት ቤት ነው ለብዙዎች። ለኔ ህይወት መሰረት የእናትና የአባቴ ፍቅር ነው። አሁን ትዳሬ ላይ ላለኝ ሰላም ላለኝ ፍቅር ለአባትነት ለንስሐ አባትነትም ስበቃ ብዙ ባለ ትዳሮችን ስመክር መሰረት የት ነው ብባል እናትና አባቴ ናቸው። እናትና አባቴን ሲጣሉ አይቼ አላቅም። ሲፋቀሩ አብረው ሲቆርቡ ቤተክርስቲያን ሲሄዱ መድኃኔዓለም ያውቃል እመቤታችን ታውቃለች ሲባባሉ ስለማውቅ ያ ፍቅራቸው ያ ትሕትናቸው እድሜ ደግሞ እኛ ኖሮን 50ኛ ዓመታቸውን ስናከብር ፕሮግራም ስናወጣ እንኳን አልተቃወሙም። ከነዳያን ጋር ነው የምናከብረው ከምስኪናን ጋር ብለን መቄዶንያ ስናደርገው ወንድማችን ዶክተር ቢንያምን ስናናገረው በደስታ እዛ ሲደረግ ትምህርትና ዝማሬ ነበር የነበረው። ብትመጡ ያ ህይወት እኛ ቤት የእኛን ትዳር እንዳስተማረ የእኛን እንደቀረጸ እንደው ሌላ ቤተሰብ ቢቀርጽ በሚዲያ ቢታይ በሚል አስብ ስለነበረ ነው መቄዶንያ ያደረግነው። መቄዶንያ ያሉ ሰዎች ተምረውበታል። በወቅቱም የነበሩ ሰዎች ተምረውበታል። በእነሱ ምክንያት አጋጣሚ ሆኖ ገቢ ማሰባሰቢያ ፕሮግራም እዛው አድርገን ወደ 2 ሚሊዮን ብር ፍራሽ ምናምን የተለያየ ነገር ነው የሰበሰብንበት። ያን ቀን ልዩ ፕሮግራም ነበር። የዛሬ 2 ዓመት ማለት ነው። አሁን 52ኛ ዓመታቸው ሆኗል። እንግዲህ በወላጆቻችን በረከታቸው ይድረሰን። አሜን አሜን። ስማቸው ማን ነው? ማና ማናቸው? ሙሉ ስማቸው ከነክብራቸው። አባቴ አቶ በቀለ ሰውለኔ ይባላል። የለም ማዕረግ የማዕረግ ወታደርነት ስሙን እውነት ለመናገር ረስቼዋለሁ። አለው ማዕረግ ግን ብዙ ጊዜ ስለሆነውና ሲጠራበትም እሱም ስለማይወደው አየር ወለድ ነበር በእውነት። አዎ የእናቴ ወይዘሮ አልማዝ አያሌው ትባላለች። አባቴ አሁን 81 ዓመቴ ነው ብሎናል። እናቴም እንግዲህ ወደ 60 ወደ 70 እየሄደች ነው። ጥሩ እድሜ ላይ ነው ያሉት። በፍቅር ነው እስካሁን የሚኖሩት። ይቆርባሉ። 7ቱንም የጸሎት ጊዜ አብረው ይጸልያሉ። ልጆቼንም ይዤ የምመጣው እኔ እነሱ እንዲመርቋቸው እቤት ሲገቡ ጉልበት ስመው ነው። እኔ ካለው እኔ ነኝ ጸሎት ማድረገው ባርከው እኔን ቀሲስ ብለው ነው። እኔም ሳልቀር ቤቴ ጉልበቴን ነው መሳሙ በእህቶቼ ከወላጆቻችን የወረስነው ነገር ስለሆነ ማለት ነው። እና ለወላጆቻችን እግዚአብሔር ረጅም እድሜ 7 7ታችሁም አላችሁ? 7ታችንም አለና በጣም የልጅ ቅር እያለ ነበር የጠየቁት። የምቀሰቅሰው ነገር አለ? የለም የለም፣ እግዚአብሔር ይመስገን። ቢኖርስ ያው መቼስ የእግዚአብሔር ጥሪ አይደል? ምን እናደርገዋለን? ስንተኛ ነው ቀሲስ? እኔ ለቤቱ 2ኛ ነኝ። ዋው! አንድ ከታች ወደ ታች 5 አሉ። 5 ሌላ ካህን የለም? የለም፣ እንዳልኩት እኮ ነው። እኔም በእግዚአብሔር ጣት ነው የገባሁት። በጣም ደስ ይላል። ደስ የሚል ቤተሰብ አለኝ። የምመጣውም ስመጣ እነሱ ጋር ነው፣ ማርፈውም እዛው ነው። ልጆቼ እየተመረቁ አብረው። ሁሉም እዚህ ናቸው ወይስ እንደ? አይ የኔ 3ኛ ታናሼ እዛ ከኔ ጋር ነው አብሮ የሚኖረው። የ5 ልጆች አባት ነው እሱ። በጣም ደስ ይላል። እንግዲህ ጥያቄ እሱ ነበር በአጋጣሚ በነገራችን ላይ ወደ ከኔ ቀጥሎ ቤተክርስቲያን ሊሆን የሚችለው እሱ ነበረ። እሱም ሰንበት ትምህርት ቤት ጆይን አድርጎ ግን በመሃል ወጥቶ ወደ ሰርከስ ስትሪት የሚባል ነገር ገብቶ እዛ ነበር። አሁን 52ኛ ዓመታቸውን በቅርብ ያከብራሉ ወይስ አከበሩ?
እናትና አባት አይ በቃ ያው ይሄ ወር ነበር የሚከበርበት። አላሰብነውም እውነት ለመናገር እዚህ እድሜ ከሰጣቸው 60ኛ ዓመታቸው 60ኛ ዓመት ኢዮቤልዩ አይደል የሚባለው። ከዛ ወዲህ ግን ሄደን የቀሲስን አባት ቀሲስ ባሉበት ሊሆን ይችላል ወይም እያሉ ሊሆን ይችላል አቶ በቀለንና ወይዘሮ አልማዝን እኔ የቀሲስ ወንዶሰን ያው ሲያገባ እኔ ልዘምር ብዬ ተውኩት ሚዜነቱን። ስለዚህ ብዬ ሂጄ ተዋውቄ ወደ እናንተ ትንሽዬ ቃል እነዚህ አረጋዊ አባትና እናት ለእኛም መጽሐፍ ናቸው የሚገለጥ መጽሐፎች ስለሆኑ ከሳቸው ብዙ ነገር እናገኛለን። ትንሽ ጠብቁኝ አደርስላችኋለሁኝ። የመጨረሻ ጥያቄ ላድርገውና ወደ አሜሪካ በመሄዴ እንኳን ሄድኩ ይሄንን አደረግኩ የሚሉት ነገር ካለና የመጨረሻው መጨረሻ ደግሞ ከ200 በላይ የንስሐ ልጅ አሉት አይደለም? እውነት ነው ባይገባኝ። እስኪ ለሌሎቹም ይሆናል ለንስሐ አባትም ለንስሐም ልጅ ይሆናል የሚሉትን መልእክት ወይም ደግሞ በንስሐ አባትነት ብዙ ልጆች ሲኖሩ መቼም ያላችሁበት የፈተና ዓለም ነው። በጣም ከባድ የትግል ዓለም ላይ ነው ያላችሁትና የሆነ የህይወት ተግዳሮት መጥቶ ያስመለጡት እገሌ ተብሎ ስም ይጠራ ሳይሆን እንዲህ አይነት መጥቶ በእንደዚህ አይነት ልጆቼን ወደ በረቱ መልሻለሁ ወይም ደግሞ ከእግዚአብሔር ጋር እንዲኖሩ አድርጌያለሁ የሚሉት ምሳሌ ነገር ይጥቀሱልኝ። እውነት ነው። የመጀመሪያው ጥያቄ አሜሪካን ሀገር በመሄድ ተጠቅማለሁ? ያው ተጠቅሜያለሁ። ዛሬ ላለሁበት ነገር ምናልባት እንደሚያውቁት እዚህ ሀገር ብንኖር ዲያቆን ልጅ ላይኖረኝ ይችላል። በጣም ነው እግዚአብሔርን ማመሰግነው። እዛ በመሆኑ ጊዜ ሰጥተን እግዚአብሔር ፈቅዶ ተምሯል። አላውቅም ነበር እዚህ ሀገር የሚሆነውን ማለት ነው። በጣም እሱን አመሰግነዋለሁ። አንድ መምህር ምን አለኝ፣ ዲያቆን ሆኜ እኛ ጋር በእንግድነት ከኢትዮጵያ መጥቶ እየሄድን እችን ጥያቄ ጠየቀኝ። ወንዴ ዲያቆን አሜሪካ በመኖር ምን ተጠቅሜያለሁ ብለህ ታስባለህ? ምን ሰርተህበታል አለኝ። በጣም ስለሚደንቀኝ ጥያቄውና እሱ ደግሞ ይመለሰልኝ። እኔ የኔ መልስ በቂ ስላልመሰለው ኮምፕሌንስ አቀርብ በፍጹም አሁን አንድ ድንጋይ እዚህ ቦታ አስቀምጣል፣ ይሄን ድንጋይ ካላነሳው ግንብ ሊሆን ይችላል ወይ መንገድ ሊሰራ ይችላል ወይ? በቃ እዚሁ ነው የሚሆነው። እንቅፋት ሲመጣ ካላነሳው ተመልሶ ደግሞ አንተ መጥተዋል፣ ነገ ሚስትህን ወይ ደግሞ ልጅህን ወይ ደግሞ ቤተሰብን ሊመታ ይችላል። ካነሳው ግን ቤት ይሰራል፣ እንዲህ ያደርጋል። እና ምን ሰርተሃል ብሎ የኔን ታሪክ ጠየቀኝ። ለቤተሰቤ እናድርጊያለሁ፣ እዚህ ቤት ገዝቻለሁ፣ አግብቻለሁ፣ ልጅ ያለው ይሄ ሁሉ ሰርተሃል፣ እዚህ በመኖር ብዙ ስራ ሰርተሃል ማለት ነው የሚል ትምህርት አስተምሮኛል። እና እሱን ትምህርት ብዙ ጊዜ እኔም ለሰዎች እናገረዋለሁ። ሰው በመኖሩ ይጠቅማል፣ የሆነ ነገር በማድረጉ አገር በመቀየሩ የሚለው ነገር። አሜሪካን ሀገር በመኖሬ ራሴን ረድቻለሁ፣ ሰውም እረዳለሁ። ቤተክርስቲያን ተቸገረ ሲባል ደስ ይለኛል፣ ማድረግ ስለምችል ከንስሐ ልጆች አስተባብሬ ቤተክርስቲያን የሆነ ማገዝ፣ ነዳያንን ማገዝ፣ መርዳት፣ ቤተሰብ መርዳት፣ ራሴን መርዳት በጣም ነው ማመሰግናት አሜሪካንን። ጥሩ ሀገር ነው፣ ብዙ ኦፖርቹኒቲ ያለበት ይመሰገናሉ ለመናገር። ቀጥሎ ያለው ጥያቄ የመጀመሪያው ጥያቄ ከኢትዮጵያ መለየት ከባድ ነው። እሱ ምንም ዳውት የለውም፣ እንደሚያውቁት ማለት ነው። በእንባ ነው የተሸኛኘ ነው። ቤተክርስቲያን ትናፍቃለች፣ ገዳማት ይናፍቃሉ፣ ጸበሉ ምኑ ይናፍቃል አለ ሁሉም። አሁን እዛ ግን ማን እንደዚህ ማን እንደንጦጦ ማን እንደግሸን አይደል ምንለው። ውል ውል ትለናለች፣ እንዘምራለን፣ ስንዘምር እናለቅሳለን። ሁሌ እናስባለን። ሁሌ አዲስ ነው የኢትዮጵያ ቤተክርስቲያን ነገር። የንስሐ ልጆች አገልግሎት ያው ከአባቶቻችን የተማርነውን እኛንም እግዚአብሔር ፈቅዶ አባት ስላደረገን ከአባቶቻችን ያገኘነውን በመጽሐፍም በአፍም የሰማነውን እናስተምራለን። መልሱን አጭር ለማድረግ በህይወት ተግዳሮት ምን ገጠሞት? በጣም ብዙ ነገር ይገጥማል። እንኳን አባት ሆነን ዲያቆናት ሆነን አያስታውሱም የሚገጥመን? ከእህቶቻችን ጋር አብረን ስንኖር የሚገጥመን ተግዳሮት ብዙ ነው። ስለዚህ በንስሐ ልጆችና በንስሐ አባት ያለው ግንኙነት በጣም ከባድ ነው። ሳይገባን ነው ለእኛ የተሰጠን። ግን ምንም አማራጭ የለንም። በቃ ካህን ስንሆን አባት ነን፣ አባት ስንሆን ደግሞ ልጅ ይኖረናል፣ ግድ ነው። ስለዚህ ከልጆች ጋር የሚኖረን ኮሚኒኬሽን በህይወት ብዙ ያስተምራል።
ከብዙ ንስሐ ልጆቼ እኔ ብዙ ነገር እማራለሁ። እንደ አባት ልጅ የምሆንበት አጋጣሚ አለ። በነገራችን ላይ ብዙ እናቶች አሉ ንስሐ ልጆቼ፣ በጣም ብዙ ወጣቶችም አሉ። ከወጣቶችም ከእናቶችም እማራለሁ። ሁሉም አባታችን ብሎ ጉልበት ሲስም አባት ለመሆን እንደው አባት ወይ እንደ አባት እንደሆን እርዳኝ ብዬ ከማጥቀስ ከመጸለይ ጀምሮ ነው አገልግሎቱን የምሳተፈውና በሰው ሕይወት ውስጥ እጄን ሳስገባ አብሬ እግዚአብሔር እጅ እንዲያስገባ እመቤታችን አብራ እንድታግዘኝ በጣም አልቅሼ ለምኜ ነው የሰው ታሪክ ውስጥ እጄን የምከተው። ከዛ እግዚአብሔር ፈቅዶ እመቤታችን ፈቅዳ ያ ታሪክ ሶልቭ ይሆንና ይስተካከልና ሰዎቹ ደስ ሲላቸው እኔን ሳይሆን እግዚአብሔርን አመስግኑ እላለሁኝ። ያው ብዙ ጊዜ እንዲራቅ ብዬ ቫኬሽን ስመጣ ወይ ወደ ሌላ ስቴት ሲሄድ ንስሐ ልጆቼ ይጽፉልኛል። አባታችን ብሎ ባሳዩት የአሜሪካ ስልክ ላይ ብዙ መልእክት ናፈቁን፣ ምክሮት፣ ተግሳጾት እንዲህ ያንን አሁን እኔ እግዚአብሔር ፈቅዶ ሆነ እንጂ ከኔ በላይ ያሉ ብዙ አባቶች ደብሬ ላይ ልጃቸው መሆን አባቶች አሉ። በክህነት ግን አብረን ይሆንን ማለት ነው። ቅድም የጠቀስኩሎት አባቶቻችን ብዙ ያሳለፉ ለእኛ መምህራን የሚሆን እኛ ወጣት ካህናት ነን። ግን ቦታው የፍቅር ቦታ ነው። መቅደሱ የፍቅር መቅደስ ነው። ካህናቱም ዲያቆናቱም በቃ አብረንን ሁሉ ነገር የምናደርገው ያ አገልግሎታችን በሰላም ወጥተን ለምእመናን ለመግለጥ ይረዳናል። ፍቅር ከሌለን ግን ሰዎችን ፍቅር ማስተማር አንችልም አይደል? እኔ በትዳሬ ፍቅር ከሌለኝ፣ ሰላም ከሌለኝ ከሚስቴ ጋር የምደባደብ ብሆን፣ የምሰዳደብ ብሆን፣ የምገለማመጥ ብሆን ተወስዳር ላይ ሄጄ መጽሐፍ ቅዱስ ገልጬ ይህን ጸልዩ ይህን አንብቡ ብዬ ለማስታረቅ እቸገራለሁ። ስለዚህ ትልቁ ድርሻ ከቤተክርስቲያን ቀጥሎ ለአባትነቴ ሚስቴ ናት። እሷን ምክር እጠይቃለሁ። ሴት ልጅ እንዴት ነው መመክረው ብዬ እጠይቃታለሁ። ከማነበው ከምሰማው በላይ ሚስቴ ደግሞ ይኸውልህ ቀሲስ ይህን ብታደረግ ይህን ብታደረግ ይህን ብታደረግ ይሄ ህልፕ ያደርጋል ብላ ምትነግረኛለ። ከዛ መጽሐፍ አንብበን ጸሎት አድርገን ትሄደን ሰዎች ቤት ሰዎች ታሪኩ ስንገባ እግዚአብሔር ወይ ቅደምልን፣ አብርሃም ቤት እንደገባ ከኛ ጋር ግባ፣ ይስሐቅ ቤት እንደገባ ከኛ ጋር፣ ያዕቆብ ቤት እንደገባ ከኛ ጋር ግባ፣ እመቤታችን ቅደሚና ግቢና በዶኪማስ ቤት ያልጣፈጠው ወይን አለ አይደል? እመቤታችን ስገባ በመልጇ የጣፈጠው ግቢና ይህንን የትዳር ወይን አጣፍጩ ብዬ ነው ምገባው። እኔ አብራኝ ስለምገባ ጣፍቶ ታርቆ ሰላም ሆኖ እወጣለሁ። ስለዚህ ከኛ ጋር እግዚአብሔር ካለ እመቤታችን ካለች ቅዱሳን ካሉ ብቻችንን ከሆንን ነው እኔ በእኔ ንግግር በእኔ ማንነት በእኔ ታዋቂነት በእኔ ዘማሪነት በእኔ ቀሲስ ወንደሰንነት ተመክቼ ማንኛውም ጓዳ ቤት ገብቼ አላውቅም። እኔና እግዚአብሔር እኔና እመቤታችን እናውቀዋለን። የምችለውን ሁሉ የማደርገው ከእግዚአብሔር ጋር ከእግዚአብሔር በታች ከእግዚአብሔር አቅም በታች የሆነ ችግር የለም ብዬ ነው ሰው ጓዳ ውስጥ የምገባው። ከእመቤታችን ምልጃ አቅም በታች የሆነ ነገር የለም ብዬ ነው ሰው ጓዳ ውስጥ የምገባው። ለዛ ነው ብዙ ንስሐ ልጆች የመጡት ወደ እኔ። ሲመጡም ደግሞ የምችለውን ሁሉ በማድረግ ከእግዚአብሔር በታች አቅም በሰጠኝ ሁሉ እውነት ለመናገር በማንኛውም ህይወት ውስጥ በማንኛውም ትዳር ህይወት ውስጥ ደከመኝ ብዬ ሰለቸኝ ብዬ እንቅልፍ አጣው ብዬ የቀረውበት የለም። ጤና እስካጣ ድረስ ሰው ላይፍ ውስጥ ኢንቮልቭ አድርጌ ያውቃለሁ። ግን በቃ የተሰጠኝ ነገር ነው። ምንም ማድረግ አልችልም። አሁን መስነፍ መድከም አልፈልግም። ምክንያት መሆን ካለብኝ እሆናለሁ። ከነ በደሌም ከነ ማንነቴም ቢሆን እግዚአብሔር ያንን ትዳር ያንን ህይወት እንዲያጣፍጠው ዘልዬ እገባለሁ። እግዚአብሔር ያግዛል። እግዚአብሔር ይሰራል። አንዳንድ ጊዜ ደቂቃዎች አልቀው የምንደርስበት ትዳር አለ። የአሜሪካ ቄስ 911 ነው በነገራችን ላይ። በማንኛውም ሰዓት ሊደወልልን ይችላል። በማንኛውም ሰዓት ስልክ አንስተን ብቻ ተነስተን ሄሎ ብለን መሄድ፣ በስመ አብ ብለን ጸሎት አድርገን ገብተን ያንን ትዳር መዳኘት ያንን ህይወት መታደግ ግዴታችን ነው። ከወታደር በላይ ነን እኛ። እዚህ አሜሪካ ካህን 911 ነው ይላሉ አባ ቴዎድሮስ። ሬዲ ነን ሁሌ ለምንም ነገር ማለት ነው። ከአገልግሎቱ በላይ ምእመናን ህይወት ውስጥ ያለው አገልግሎት በጣም ይበልጣል። በጣም ከባድ ደግሞ እዛው ስቴታችን ብቻ ላይሆን ይችላል። ሌላ ስቴት ቅድም የጠቀስኩሎት ካህን ጋር ቀሲስዬ እንዲህ አይነት ነገር ገጥሞኛል፣ መላከ ገነት በለጠን አይተዋቸዋል መጥተዋል። ሌሎቹም ካህናት እንደዋወላል። እንዲህ አይነት ችግር ገጥሞታልኝ እንዴት ላድርግ እየተባለን ነው እየተደጋገፍን የምናገለግለው እና አገልግሎቱ ተግዳሮቱ ሰፊ ነው። እግዚአብሔር በረዳን መጠን ግን እናገለግላለን። በተለይ በምእመናን በልጆች ያለው አገልግሎት ሰፊ ነው በጣም እና ቋንቋ አይነሽ ሚዲያን በዚህ አጋጣሚ በተገኘው አጋጣሚ ውጭ ያለ ሰው ወደ እርሶ ሚዲያ ከመጣ ቅድም እየሰማሁት ነበር እያወሩ ከአውስትራሊያ ስልክ እንዲህ አይነት አጋጣሚዎች ሲገኙ ሰዎችን እንዴት እንርዳ የሚለውን ነገር እንደው ዝም ብለን ሰምተን ችላ አንበለው። እርሶም ልጆች አሉት አይደለ? እነዚህ ሚዲያ ውስጥ ያሉ ልጆችም ልጆች አላቸው አይደለ? ልጆች ላይ ስንሰራ፣ ትዳር ላይ ስንሰራ፣ ቤተሰብ ላይ ስንሰራ ነው ቤተክርስቲያናችን የምንታደጋት።
እኔ ሁሌ የምታሳዝነኝ ቤተክርስቲያን ናት። በዚህ ዘመን እኛ ላይ የጣላት ቤተክርስቲያን ድሮ እንደሚያውቁት ነው። ዘምረን ሾልከን እንወጣለን። አሁን እንደሱ የለም። ዘምሬ ብቻ መውጣት አልችልም። ለዝማሬ እጄ ንስሐ ልጅ ላወራ እችላለሁ። ለዝማሬ እጄ የተቸገሩ ወላጆች ላግዝ እችላለሁ። ለቅዳሴ እጄ የሆነ ሰው ልረዳ እችላለሁ። ከእኔ የሚጠበቀውን ነገር ማለት ነው። ስለዚህ ባለንበት አገልግሎት በተሰጠን ጸጋ እድሜም ሞገስም በረከትም እንዲሆነን የዘራነውንም ደግሞ እንድናጭድ ችላ ሳንል አገልግሎቱን ሳንደክም። አሁን ሚዲያው እርሶ እጅ ላይ ብዙ አለው አይደል? ሚዲያው ጥቅም አለው እንዳሉት ቅድም ማለት ነው። የሚጠቅም ሰው አቀርቦ የሚጠቅም ነገር እንደው ልታይ ብሎ እንደኔ እንዳይመጣ፣ ልጠየቅ ብሎ እንደኔ እንዳይመጣ ምን ጠቅመውን ነገር ሰርተን ለምእመናን ብናልፍ የኢትዮጵያ ቤተክርስቲያንን እንታደጋታለን። አለበዚያ ቤተክርስቲያኗ አደጋ ላይ እንዳለች ሁሌ በየሶሻል ሚዲያው ስለምንሰማ ማለት ነው። በጣም ደስ ይላል። የማይጠገብ ቃል ነው የሰማነው። ሌላ እስኪመስለኝ ድረስ ከማውቃቸው ቀሲስ ወንደሰን ውጭ ሌላ ሰው ጋር ተቀምጫለሁ እስከ ማለት ድረስ ነው የተከታተልኩትና የቆየሁት። ከአሃዱ እስከ እትው በሰላም ካሉት ዜማዎች በጣም የሚመሰጡበትና ሁሌ በቃ በልቦት የቀረች አጭር ዜማ ያሰሙንና እንጨርስ። ቅዳሴ ላይ ሁሉም የሚመረጥ የለው፣ ግን መዘዝ ብናረግ። ይሄ ጥያቄ ለእኔ ከባድ ነው። መምህራኑ ቢመልሱት ደስ ይለኛል። ግን እኔ እንደሰማሁት እንደማውቀው እንደሚመስጠኝ ልቤ ውስጥ እንደሚነካው ቅዳሴ ላይ ሁሉም፣ ግን ንስግድና እግዚኦታ ደስ ይለኛል። ዲያቆኖኜ ደግሞ እያለው ናኩቶ ደስ ይለኛል። ያውቁታል አይደል? የአቢ ክብራይ ዲያቆን መከራ እንደሚባለው ማንም ሰው ቅዳሴ ሊቀድስ ናኩቶ ነው። ዲያቆን አቤት ናኩቶን ሲል ይባላል፣ ወይ ምስባክ ሲል ይባላል። ለቄስ ደግሞ ንስግድና እግዚኦታ፣ ንስግድ ያው አምልኮ በደንብ ደስ ይላል። እግዚኦታ ደግሞ የሚመስጥ ነው። ምእመናን እግዚኦታን ከካህኑ ተቀብለው ሲሉት እንደሚያወጣውን የሚዲያ ዘመን ስለሆነ ሰው ያለቅሳል አይደል? አንዳንዴ ልቡን ክት ብሎ ምረት ስለሚጠይቅ ማለት ነው። እና ሁለቱ ደስ ይሉኛል፣ ንስግድና እግዚኦታ። ግን እነዚህ መምህራኑ ደግሞ ከኔ የተሻሉት ደግሞ ድምፃውያን አሉ። እነሱ ሲሉት ደግሞ ልብ ውስጥ ይገባ የለ የሚለው የአምልኮ ስለሆነ ወደ አምላካችን የምንሰግድበት መንበሩ ፊት ታቦቱን ጽናውን ይዞ ካህኑ የአሮን የዘካርያስ አይነት አምልኮ ስላለው ይሄ ልቤን ሁሌ ይነካኛል። እግዚኦን ባለፈው በጣም አልቅሻለሁ። እግዚኦ ሲሉ መሐረነ ክርስቶስ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ
ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ። እግዚአብሔር እድሜ ሰጥቶን ጤና ሰጥቶን ድጋሜ ደግሞ እሱ በፈቀደ ሰዓት ዛሬም የተገናኘ ነው። እግዚአብሔር በፈቀደ ሰዓት ነው። እኛ ፈቅደን እኛ ወደን ተቀጣጥረን አይደለም። እግዚአብሔር ፈቅዶ እግዚአብሔር ወዶ ከዚህ በፊት በጣም በተደጋጋሚ ቀሲስ ሲመጡ እንገናኛለን። አንድ ቀንም አስበነው አናውቅም። ዛሬ ግን ደጁ ላይ ተገናኘን ማለት የስቱዲዮአችን ውጭ ላይ ተገናኘን። እንደውም እስኪ የምሰራባትን የምገለጥባትን እስኪ ጎብኟት አልኩኝ። መተው ጎበኟት። በቃ እንግዲህ አንድ ቀን እዚች ጋር ቁጭ ብዬ እናወራለን አሉ እንደ ቀልድ። ያ ቀልድ እንደምር ሆነ። ዛሬ መጡ። ዛሬ አብረን ቆይታ አደረግን። ይህን ያደረገ እግዚአብሔር ነው። የቅዱስ ቂርቆስ አምላክ የሁላችን እናት ወላዲተ አምላክ አክሊላችን ሞገሳችን እናታችን የሩቅ አገር ዘውዳችን የመንገዳችን ምርኩዛችን ብንራብ ጥጋባችን ብንጠማ እርካታችን ብንታመም ፈውሳችን የቁስላችን ዘይት ወላዲተ አምላክ እናታችን ይኸው ሁላችንም ለክብሩ በቅተን ሁሉንም ነገር አሳልፋለን። እናታችን በቃል ኪዳኗ በትዳርም አክብራን በልጆችም አንግሳን ዛሬ የኛን አሰረ ፍኖት የሚከተሉ ልጆች ሰጥታናለች። እንግዲህ ፍጻሜያቸውን ያሳምርልን፣ የኛንም ፍጻሜ ያሳምርልን። ሪስትልን ቀሲስ በጣም አመሰግናለሁ። እግዚአብሔር ያክብርልን። ሚዲያ ውስጥ ያላችሁ ልጆች ሁሉ ተባረኩ። ይህንን ሚዲያ በጎ ነገር ምንሰራበት ያደርግልን። ወንድም የመምህር ልዑልም ከነ ቤተሰብ እግዚአብሔር ይጠብቅልን። እመቤታችን በፍቅሯ በጣዕሟ ተጠብቀን አገራችን ኢትዮጵያንና ቤተክርስቲያናችንን ሰላም ታደርግልን። በድጋሚ ለመገናኘት ያብቃል። የረሳሁት ነገር ለውዳሴ ከንቱ አይደለም። እዚህ ብዙ የሚያሳዝኑ ነገሮች በሰውም ደረጃ በግለሰብ ደረጃ በቤተክርስቲያንም ደረጃ የተጎዱ አካላት ምናምን ስናይ ወደ እናንተ ነው የምንጮኸው። ሳሚ አለ ሳሚ ሶምሶን በተለምዶ ሳሚ ዘበን እንለዋለን። እሱና እኔ በተለይ እነዚህ በጎ አድራጎት ላይ ወደኛ ብዙ ስልኮች ይመጣሉ፣ ብዙ ድምጾች ይመጣሉ፣ ብዙ ሜሴጅ ይመጣሉ። በጣም ልብ ስብር የሚያደርግ እና ብቻችንን አንችለውም እያል ወደ እናንተ ነው የምንልከው። ወደ ነቀሲስ ወደ ቀሲስና ሌሎቹ መሰል ወንድሞች አሳልፈን ስንሰጥ እኔ ያለው እንዲህ አደርጋለሁ፣ እንዲህ እሞላለሁ፣ እንዲህ አደርጋለሁ ከሚሉን አባቶች፣ ወንድሞች፣ እህቶች መካከል ዛሬ ሳልገልጸው በቀር እግዚአብሔር ይወቅሰኛልና ቀሲስ ናቸው። ለብዙዎች እኛ አይደለም የምናደርገው፣ እኛ ቦይ ነን፣ እኛ ቧንቧ ነን፣ አስተላላፊዎች ነን። ይህም መልካምነት ሆነ እግዚአብሔር አሁንም ያስፈጽምሎት ያበርታዎት እንላለን። ስለ ሁሉም ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን። እንደ ቅድሙ አነሳስቶ ያስጀመረን አስጀምሮ ያስፈጸመን የአባቶቻችን አምላክ ስለማይነገር ስጦታው ስሙ የተመሰገነ ይሁን። አሜን።